ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገን እኔም ደህና ነኝ። ላስት ዊክ ላይ አይ ቲንክ 2-3 ነጥቦችን አንስተን ነበረ። ርዕሱ ጽድቅና ድህነት አይደለ? ስለዚህ የመጀመሪያ ድህነት ምንድነው? ሳልቬሽን ኢን ጀነራል የሚለውን ተመልክተናል። ከዛም በኋላ በዛው ሳልቬሽን ስር ምንነቱን ካየን በኋላ ዲዩሬሽኑስ እንዴት ነው የሚለውን ብለን በኃላፊ አሁን ባለና ደግሞ ወደፊትም ደግሞ ፍጻሜን የሚያገኝ እንደሆነ አይተናል። እንደገና ምንጩ የድህነት ሁልጊዜም እግዚአብሔር እንደሆነ ተመልክተናል። ያው ለማሳጠር ያህል ነው። ከዛም በኋላ ድህነትን በእንደዚህ ካየን በኋላ ጽድቅስ ምንድነው ወይም ጀስቲፊኬሽን የምንለው መጽደቅ የምንለው ምንድነው የሚለውን ነገር አየንና ከዛም በኋላ እንዴት ነው አንድ ሰው የሚጸድቀው፣ እንዴት ነው አንድ ሰው ጸደቀ የሚባለው እንዴት ነው የሚለውን አይተን ማመን፣ ንስሐ መግባት፣ መጠመቅ የሚሉትን ነገሮች አንስተን ነው ያቆምነው ላስት ዊክ ላይ። ኦኬ። ስለዚህ ዛሬ አሁን የምንገባበትና የምናነሳው ዋና ነጥብ ምንድነው? አንደኛ ኔቸር ኦፍ ጀስቲፊኬሽን ምንድነው ወይም የጽድቅ ምንድነው? ውስጣዊ ለውጥ ነው ወይስ ደግሞ ውጫዊ አዋጅ ነው የሚለውን እንሄድበታለን። እንዲሁም ደግሞ በፕሮቴስታንቱ ዘንድ ያለውን እይታ ውጫዊ አዋጅ ነው፣ አዋጅ ብቻ ነው የሚባለውን አክቹአሊ። ከዛ ደግሞ ጽድቅስ ደግሞ የአንድ ጊዜ ሁኔታ ነው ወይስ ደግሞ ጽድቅም ልክ ድነትን በኃላፊ በአሁናዊና በወደፊት እንዳልነው ኃላፊ አሁናዊና ወደፊት ይኖረዋል የሚሉትን እናነሳና ወደ ሌሎቹ ነጥቦች እንሄዳለን ማለት ነው። እሺ እንደዛ እናደርግና ሳናረዝመው ምናምን እናያለን በእግዚአብሔር ፈቃድ። ኦኬ እሺ። የመጀመሪያው ማለት ነው ጽድቅ እንትን አንስተናል ባለፈውም። ጽድቅ ምንድነው ስንል ከሁለት ነገሮች ነበሩት አይደለ? አንደኛው አሉታዊ ነበር። አሉታዊ ያልነው ይሄ ከኃጢአተኝነት መውጣት፣ ከኃጢአት ሁኔታ ኢቭንም ከሰራናቸው ማንኛዎችም ኃጢአት እንዲሁም ደግሞ አክቹዋሊ ሲንም ጨምር ስርየት ማግኘት ነው። ስርየት ደግሞ አግኝተን የእግዚአብሔር ልጅ ወደ መሆን መምጣት ነው ብለናል። ስለዚህ እንዴት ነው የምንመጣው የሚለው ላይ ነው ልዩነቶች የሚኖሩት ማለት ነው። መጀመሪያ መያዝ ያለብን እኛም ሆን ፕሮቴስታንቶችም ሆኑ ማንኛውም ምን ብሎ ያምናል ማስቀመጥ ያለብን፣ በምን እንስማማለን በምን አንስማማም የሚለውን ለማስቀመጥ ማለት ነው። የምንስማማበት ነገር አንደኛ የሰው ልጅ ወደ እግዚአብሔር ለመምጣት ወይም ደግሞ ወደ እግዚአብሔር ጽድቅ ለመምጣት በእግዚአብሔር ፊት ተቀባይነትን ለማግኘት ከራሱ የሚጠበቅበት ምንም ነገር የለም በሚለው እንስማማለን። ከራሱ የሚጠበቅበት ምንም ነገር የለም፣ ይልቅስ በእግዚአብሔር ጸጋ ነው የሰው ልጅ ወደ እግዚአብሔር ወደ ክርስቶስ የሚመጣው በሚለው ላይ እንስማማለን። የመጀመሪያው ነጥብ ማለት ነው። ብዙ ጊዜ ጽድቅ በእምነት ነው ወይስ በእምነትና በስራ ነው የሚሉ ሁለት እንትኖች ይቀርባሉ፣ ተቃራኒ የሆኑ ማለት ነው። በእምነት ብቻ ነው ወይስ በእምነትና በስራ ነው የሚለው ይህ በጣም ኦቨር ሲምፕሊፊኬሽን ነው እንጂ ወደ ክርስቶስ ለመምጣት ማንኛችንም የኛ ስራ አስፈላጊ ነው ብለን አናምንም። ወደ እግዚአብሔር ለመምጣት ያንን የመጀመሪያውን የክርስቶስን ጸጋ ለማግኘት እኛ እንዲገባን ለማድረግ ምንም ማድረግ አንችልም። የመጀመሪያውን ጸጋ እኛም ብንሆን ፕሮቴስታንቶችም ቢሆኑ ይስማማሉ፣ አክቹአሊ ካቶሊኮችም ይስማማሉ። ትንሽ ኢስተርን ኦርቶዶክሶች ጋር ያየሁት እንትን ላይ ካውንስል ኦፍ ጀሩሳሌም ላይ ኮንፌሽን ኦፍ ዶሮዚዮስ የሚባለው አለ። እሱ ላይ we are saved by faith plus works የሚል ነገር አስቀምጧል። በእምነትና በስራ ነው የምንጸድቀው ብለው ያስቀመጡበት ቦታ አለ እነርሱ ላይ። እኛ ግን እንደዛ ያስቀመጥንበት ቦታ የለም። አክቹአሊ ካቶሊኮችም እንደዛ ያስቀመጡበት ቦታ የለም። ሰው ወደ እግዚአብሔር ለመምጣት ከራሱ የሚጠበቅበት ነገር አለ የሚለው እሱ ላይ እንስማማለን። እንትን ምንም እንደሌለ ማለት ነው ከኛ የሚጠበቅብን ነገር። ሁለተኛ የምንስማማበት ነገር አዋጅ እንዳለ እንስማማለን። አዋጅም ማለት ጸድቃችኋል የሚል አዋጅ እንዳለ እንስማማለን። ወይም ደግሞ ጸድቀን ወደ ክርስቶስ እንደምንመጣ እንስማማለን። ወይም ደግሞ አዋጅ እንዳለ የጽድቅ አዋጅ
እንዳለ፣ ይህም ደግሞ የኃጢአት ስርየትን የሚሰጥ አዋጅ መኖሩን እንስማማለን። ሁለተኛው ፖይንት። ሌላኛው ደግሞ ያው ወደ ፕሮቴስታንቶቹ ስንገባ ውስጣቸው በጣም ብዙ ፖይንቶች ስላሉ ነው እንጂ ኢቭን ለምሳሌ ከሉተራኖች ጋር ጽድቅ ቀጣይነት አለው በሚለው እንስማማለን። ቀጣይነት አለው፣ ግን እንዴት ነው ቀጣይነት የሚኖረው የሚለው ላይ ልዩነት ቢኖርም ማለት ነው። እንዲሁም ደግሞ ሁላችንም በእንትንም እንስማማለን። ለምሳሌ እምነት ብቻ ሲባል ያ እምነት የተባለው ብዙ ጊዜ ፕሮቴስታንቶች የሚሉት ነገር አይደለ፣ በእምነት ብቻ ነው የምንጸድቀው፣ ነገር ግን ብቻውን በሆነ እምነት አይደለም በማለት ይልቅስ ያ እምነት የሚያጸድቀው እምነት ይልቅስ በፍቅር የሚሰራ እምነት ነው በሚለው እንስማማለን። በላቲኑ ይሄ ፊዴስ ካሪታቴ ፎርማታ የሚባለው ማለት ነው። ማለትም ፌዝ ፎርምድ ባይ ላቭ፣ በፍቅር እንትን ያለ እምነት የተሰራ እምነት እንደማለት ነው። ያ እምነት በቃ በፍቅር መልካም ስራዎችን የሚሰራ እምነት ነው በሚለው እሱ እምነት ነው እንጂ ሊያጸድቀን የሚችለው ይልቅስ መንፈሳዊ እውነታዎችን ብቻ ማመን እንደማያጸድቀን እንስማማለን። መንፈሳዊ እውነታዎችን ብቻ ማመን፣ ለምሳሌ በያዕቆብ መልእክት ላይ ምን ተብሏል? አጋንንት ያምናሉ፣ እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። አጋንንትም እንዲሁ ያምናሉ ይንቀጠቀጡማል ይላል። አጋንንት ያምናሉ ተብሏል። አጋንንት የሚያምኑት ምንድን ነው? እግዚአብሔር አንድ እንደሆነ ነው ያለው አስቀመጠው እና እውነም ክርስቶስ መጥቶ ለሰዎች ኃጢአት እንደሞተ ያምናሉ። ነገር ግን እነሱን እንደሚያድናቸውና እነሱ ደግሞ የመዳን ተስፋ እንዳላቸው አያምኑም። እምነታቸውን አያደርጉበትም በሱ ላይ አጋንንት። ስለዚህ አዳኝ ዓለምን የፈጠረ እግዚአብሔር መሆኑ አዳኝ እግዚአብሔር መሆኑን ብቻ ማመን አይደለም የሚያስፈልገው፣ ይልቅስ ምንም ያስፈልጋል ማለት ነው። እኛን እንደሚያድነን ከኛ ውስጥ ተስፋ ያስፈልጋል። ከኛ ውስጥ ተስፋ፣ እምነት ያላየነው ነገር ተስፋ የሚያስደርገን ነገር አይደለም። ስለዚህ እኔን ያድነኛል ብለን የምናምንበት ተስፋ ያስፈልጋል። ይሄ ከውስጥ የሆነ እምነት የሚባል ትረስት የሚባለው ማለት ነው። ብዙ ጊዜ ፊዱሻሪ ፌዝ ይሉታል። ማለትም ትረስት ያለበት እኔን ያድነኛል ብለን ተስፋ የምናደርግበት እምነት ብለው ያስቀምጡታል። ግን ከዚህ በላይ ደግሞ ሶስተኛ ነገር የሚያስፈልገን ምን አለ? በፍቅር የሚሰራ እምነትም ደግሞ ያስፈልጋል። ያ እምነት ነሰሰርሊ ምን መሆን አለበት? በፍቅር ይሰራል የሚለውን ቅዱስ ጌታችን ኢየሱስ ክርስቶስ ራሱ ያለው ማለት ነው። ሕግ ሁሉ በእነዚህ በሁለቱ ነገሮች ተፈጽሟል። እግዚአብሔር አምላክም በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ልብ ውደድ፣ ባልንጀራህንም ደግሞ እንደ ራስህ ውደድ ተብሎ የሕግ ሁሉ ፍጻሜ ፍቅር የሆነው ማለት ነው። በፍቅር የሚሰራ እምነት በሚለው ላይ እንስማማለን። ነገር ግን የማንስማማባቸው ፖይንቶች አሉ። ወደ ውስጥ ስንገባ ጽድቅ እኛ እንዴት ነው የምንጸድቀው የሚለው ላይ እኛ ጽድቅን በምንድን ነው የምናገኘው የሚለው ላይ የምንለያይበት ፖይንቶች አሉ። የመጀመሪያው ፖይንት ይሄ የጽድቅ ኔቸር ኦፍ ጀስቲፊኬሽን የምንለው ጽድቅ ምንድን ነው የሚባለው ላይ ማለት ነው። በፕሮቴስታንቶቹ ጊዜ ሁል ጊዜ የሚታሰበው ጽድቅ ምንድን ነው? ፎሬንሲክ እና ኢምፒውትድ ይባላል። ማለትም ውጫዊ አዋጃዊና እንዲሁም ደግሞ የሚቆጠር ጽድቅ ማለት ነው። አዋጃዊና የሚቆጠር ጽድቅ ማለትም እግዚአብሔር ምን ብሎ ያውጃል? ይህ ኃጢአተኛ ጸድቋል ብሎ ያውጃል። እግዚአብሔርም ይህ ኃጢአተኛ ጸድቋል ብሎ ሲያውጅ የክርስቶስ ጽድቅ ለዛ ኃጢአተኛ ይቆጠርለታል። ስለዚህም ያ ኃጢአተኛ በክርስቶስ ጽድቅ ተሸፍኖ ጸድቋል ተብሎ ይታወጅለታል ማለት ነው። ወይም ደግሞ ጻድቅ ነው ተብሎ ይታወጅለታል። እሱ ውስጥ ባለ ጽድቅ አይደለም ጻድቅ ነው ተብሎ ይታወጀለት፣ ይልቅስ በክርስቶስ ጽድቅ ጻድቅ ነው ተብሎ ይታወጀለት፣ ወይም የክርስቶስ ጽድቅ ለእሱ ተቆጥሮለት ማለት ነው። በተለይ ደግሞ በሪፎርምድ ፕሮቴስታንቶች ዘንድ ደብል ኢምፑቴሽን የሚባል ትምህርት አለ። ደብል ኢምፑቴሽን የኛ ኃጢአት በክርስቶስ ላይ ይቆጠራል እና ክርስቶስም ደግሞ ለኛ ለተቆጠረ የኛ ኃጢአት በሱ ላይ ተቆጠረ። እሱ ለዛ ኃጢአት ዋጋን ከፍሏል። ዋጋም ስለከፈለ
መልካምንም ህይወት ማለትም ፍጹም የጽድቅን ህይወት በምድር ላይ ክርስቶስ ህግን ሁሉ ፈጽሞ ስለኖረ ያ የክርስቶስ የፈጸመው ጽድቅ ደግሞ በፌዴራል ሄድሺፕ የሚሉት አለ። ማለትም ክርስቶስ የኛ ራስ በመሆኑ የክርስቶስ ጋኛ ደግሞ ዩኒየን በማድረጋችን ከክርስቶስ ጋር በመዋሃዳችን የክርስቶስ ጽድቅ ለኛ ይቆጠርልናል ተብሎ ይታመናል። ይሄ ጽድቅ የኛ አይደለም የክርስቶስ ነው። ነገር ግን እኛ በክርስቶስ ውስጥ ስለሆንን የክርስቶስ ጽድቅ ለኛ ይቆጠርልናል ይላሉ። ደብል ኢምፑቴሽን የሚባለው ወይም ፎሬንሲክ ጀስቲፊኬሽን ብለው ቢያስቀምጡት ይሄ ነው። ልክ እንትን እንደማለት ነው። የጸጋን ቀሚስ ከላይ እንደመልበስ እንደማለት ነው። ማለት ያ ሰው ኃጢአተኛ ነው፣ ውስጣዊ ለውጥ ስላገኘ ወይም ውስጡ ስለጸደቀ አይደለም ጻድቅ የተባለው። ይልቅስ ክርስቶስን ስለለበሰ ጻድቅ ተብሏል፣ ከውጪ ላይ ማለት ነው። ውስጣዊ ትራንስፎርሜሽን ወይም ውስጣዊ ለውጥ የለም ብለው አያምኑም። ውስጣዊ ለውጥ አለ ብለው ያምናሉ። ነገር ግን ያንን ውስጣዊ ለውጥ ሳንቲፊኬሽን ወይም ደግሞ ቅድስና ነው የሚሉት እነሱ እንጂ ጽድቅ አይሉትም። ያንን ውስጣዊ ለውጥ ጽድቅ ምንድነው? መቼም ቢሆን እግዚአብሔር በክርስቶስ ስለሚያየን ምን ብሎ ያውጀናል? ጸድቃችኋል ብሎ ያውጀናል። በክርስቶስ ስለሚያየን በቃኛ በክርስቶስ ውስጥ ያለነው። ስለዚህ መንግስተ ሰማያትን መግቢያችን በክርስቶስ ያለን ጽድቅ ነው እንጂ በቅድስናችን እኛ የምናመጣቸው ስራዎች አይደሉም የሚል አለ ማለት ነው። ከተረዳችሁት ምንድነው የሚሉት? ስለዚህ ፎሬንሲክ እንደ ኢምፑትድ ራይቸስነስ ይሉታል። ማለትም አዋጃዊ እና የሚቆጠር ጽድቅ ተብሎ ነው የሚታመነው። ይሄ የፕሮቴስታንቶቹ ኢምፑትድ ራይቸስነስ የሚሉት አስተምሮ ነው፣ ወይም ደግሞ የሚቆጠር ጽድቅ የሚባለው ማለት ነው። እዚህ ላይ ደግሞ ምንድነው እምነት ዋጋው ሲሉ እምነት ይህንን የክርስቶስን ጽድቅ መቀበያ መንገድ ነው ማለት ነው የሚሉት። ኢንስትሩሜንታል ኮዝ ነው ወይም ደግሞ የክርስቶስን ጽድቅ የምንቀበልበት መንገድ ነው ብለው ነው የሚያስቀምጡት። ስለዚህ እዚህ ላይ ምንም አይነት ከኛ የሚመጣ ቨርቹ የለም፣ ይልቅስ ከክርስቶስ ጋር ብቻ ዩናይትድ ስለሆንን ምን ይደረግልናል? የክርስቶስ ጽድቅ ለኛ ይቆጠርልናል ተብሎ ይታመናል ማለት ነው። ይሄንን ማርቲን ሉተር በፌመስ ፎርሙላ ይታወቅበታል። ይሄንን አስተምሮ ጀስት ኤንድ ሲነር የሚባለው ጻድቅና ኃጢአተኛ በአንድ ጊዜ፣ ጻድቅና ኃጢአተኛ በአንድ ጊዜ ይባላል። ያ ሰው ኃጢአተኛ የተባለው ውስጡ ኃጢአተኛ ነው፣ ውስጡ አልተለወጠም፣ ኃጢአተኛ ነው። ጻድቅ የተባለው ደግሞ ከክርስቶስ ጋር ህብረት ስላለው ለክርስቶስ ጽድቅ ለሱ ስለተቆጠረለት ነው ጻድቅ የተባለው። ጻድቅና ኃጢአተኛ ብሎ ያስቀምጠዋል። ይሄንን እንዳውም ምን ተብሎ ይነገራል? ያው ይሄ ስቶሪ ሞር አፖክሪፋል ስቶሪ ነው ወይም እውነት ያልሆነ ስቶሪ ቢሆንም ስኖ ከቨርድ ዊዝ ደንግ ከቨርድ ዊዝ ስኖ፣ ቆሻሻ አለ፣ ቆሻሻው በምን ተከቧል? በበረዶ ተከቧል ተብሎ ይነገራል። ውስጡ ኃጢአተኛ ነው፣ በበረዶ ግን ተከቦ ምን ሆኗል? ጻድቅ ሆኗል ይባላል ማለት ነው ከዚህ የተነሳ። ስለዚህ ምን ኢምፕሊኬሽኖች አሉት ይሄ የጽድቅ አስተምሮ ኔቸር? ምን ኢምፕሊኬሽኖች አሉት? አንደኛ ኢኳሊቲ ወይም ደግሞ እኩልነት ኢምፕሊኬሽን አለው። ማለትም ሁላችንም የለበስነው ጽድቅ የማንን ጽድቅ ነው? የክርስቶስን ጽድቅ ነው። ስለዚህ በጽድቅ መበላለጥ የለም ብለው ነው የሚያስተምሩት። ሁሉም ሰው የክርስቶስን ጽድቅ ለብሷልና ስለዚህ በጽድቅ መበላለጥ የለም። ድንግል ማርያምም ሆነች ቅዱሳንም ሆኑ ከኛ በጽድቅ አይበልጡንም። እንደ ቅዱሳኑ በሙሉ ምንድነን? ጻድቃን ነን። ለምን? ቅዱሳንም ቢሆኑ እኛም ቢሆን የለበስነው ጽድቅ የማንን ጽድቅ ነው? የክርስቶስን ጽድቅ ነው። ውጫዊ የሆነ ኤሊየን የሆነ ከኛ ውጫዊ የሆነ የክርስቶስ ጽድቅ ነው የለበስነው። ሁሉም ሰው ደግሞ በእግዚአብሔር ፊት የሚጸድቀው የኔን የክርስቶስን ጽድቅ ስለለበሰ ስለሆነ በጽድቅ መበላለጥ የለም በቅዱሳን መካከል። ይህ በነገራችን ላይ በቅዱሳን መካከል መበላለጥ ብቻ አይደለም የሌለው፣ ኢቭን ክርስቶስ ራሱ የበላይ አይሆንም በጽድቁ። በዚህ አስተምሮ ከክርስቶስ ጋር እኩል የሆነ ጽድቅ ነው የሚኖረን። ለምን? የክርስቶስ ጽድቅ ነው ለኛ የሚቆጠርልን። የክርስቶስ ጽድቅ ለኛ ስለሚቆጠር ክርስቶስ ራሱ በጽድቁ እኛን አይበልጠንም። እኩል የሆነ ጽድቅ ነው የሚኖረው እያንዳንዱ ሰው ማለት ነው። እኩል የሆነ ጽድቅ ነው የሚኖረው። እንዲሁም ደግሞ ምን ኢምፕሊኬሽን አለው? አብሶሉት ሰርተኒቲ አለው።
አብሶሉት ሰርተኒቲ ማለት እርግጠኝነት መንግስተ ሰማያት እንደምንገባ እርግጠኝነትን ይዟል። ለምን? የክርስቶስን ጽድቅ ስለለበሰ ያ ሰው መንግስተ ሰማያት እንደሚገባ እርግጠኛ ነው። ያንን የሚያጸድቀውን እምነት እስከያዘ ድረስ መንግስተ ሰማያት እንደሚገባ እርግጠኛ ነው ያ ሰው ማለት ነው። ለዛ ነው ብዙ ጊዜ ይሄ ኢምፕሊኬሽን ነው ኦርቶዶክሳውያንን እናንተ ስትሞቱ የት ነው የምትገቡት የሚል ጥያቄ ብዙ ጊዜ የሚጠየቀው። ገነት ነው የምትገቡት ወይስ ሲኦል ነው የምትገቡት? እኛ ገነት እንደምንገባ እርግጠኞች ነን ይላሉ። ለምን? የጸደቅነው የክርስቶስ ጽድቅ ለእኛ ተቆጥሮልን ነው። የክርስቶስ ጽድቅ ደግሞ ፐርፌክት ነው፣ ፍጹም ነው። ስለዚህ ፍጹም በሆነ በክርስቶስ ጽድቅ ነው እግዚአብሔር የሚያየን። ገነትን የምንገባው በዛ እግዚአብሔር ባየን ጽድቅ ነው ይባላል ማለት ነው። ይህን አብሶሉት ሰርተኒቲ ኢምፕሊኬሽን አለው። ሶስተኛ ደግሞ ኢምፖሲቢሊቲ ኦፍ ሎስ ወይም ደግሞ ያለማጣት እርግጠኝነት። ይህንን ጽድቅ ያለማጣት እርግጠኝነት አለው። በተለይ በሪፎርምድ ዘንድ በክርስቶስ የጸደቀ ጽድቁን መቼም ሊያጣው አይችልም። ከክርስቶስ ጋር ዩኒየን ውስጥ ገብቷል፣ ህብረት ገብቷል። የክርስቶስ ጽድቅ እሱ አለው። ስለዚህ መቼም ከክርስቶስ ጽድቅ ሊጠፋ አይችልም ያ ሰው፣ በእውነትም የጸደቀ ሰው። ስለዚህ እነሱን የጠፋ ሰውስ ብትሏቸው አይ መጀመሪያውን አልጸደቀም ነበር፣ መጀመሪያውንም ከክርስቶስ ጋር አልተገናኘም ነበረ ነው የሚሉት እንጂ መጀመሪያውኑ ጸድቆ ቢሆን ኖሮ አያጣውም ነበር ብለው ያስቀምጡታል። በሌሎቹ ዘንድም ደግሞ ጽድቅ ይታጣል ብለው በሚያምኑትም ሰዎች ዘንድ ጽድቅን ያገኘነው በምንድን ነው የሚሉት? በእምነት ብቻ ነው አይደለም? ስለዚህ ያንንም ጽድቅ የምናጣው በምንድን ነው? በእምነት ነው። የጸደቅንበትን ያንን ፊዱሻሪ ፌዝ ስናጣ ነው እንትን የምንለው፣ ጽድቃችንም ደግሞ የሚጠፋው ይላሉ። ስለዚህ የሆነ ሰው ለምሳሌ በኃጢአት ውስጥ ቢኖር፣ ንስሐ ሳይገባ በኃጢአት ውስጥ ቢኖር ጽድቁን ያጠፋበት ኃጢአት ውስጥ ሲኖር እምነቱ ስለጠፋ ነው። እምነቱ ስለጠፋ ነው እንጂ ጽድቁን ያጣው መልካም ስራ እምነትን ሊጨምርም ሊቀንስም አይችልም። ማለቴ ጽድቅን ሊጨምርም ሊቀንስም አይችልም መልካም ስራ ተብሎ ያስቀምጡታል ማለት ነው። በአብዛኛው እንትን ስናስቀምጠው ይሄ ነው እንትኑ ጀስቲፊኬሽን ወይም ደግሞ ጽድቅ በፕሮቴስታንቶች ዘንድ የሚቀመጠው ማለት ነው። እኛ ግን ምን እንላለን? ይህንን ኢኒሺየር ኦፍ ጀስቲፊኬሽን ላይ ባለፈው ያነበብኩላችሁ የምታስታውሱ ከሆነ ሾርተር ካቴኪዝም ኦፍ ዘ ሲሪያክ ኦርቶዶክስ ቸርች ምን ይላል? ጀስቲፋይንግ ግሬስ ስላልነው ማለት ነው፣ ወይም ደግሞ የሚያጸድቅ ጸጋ ምንድን ነው ስላልነው ላይ እሱን ላንበብላችሁና የእኛን ግልጽ አድርጎ ስለሚያስቀምጠው ነው እሱ ወደዛ የሄድኩት። አሁንም ቢሆን ምን ይላል? ጀስቲፋይንግ ግሬስ ኢዝ ኤ ኳሊቲ ድዌሊንግ ዊዝን ዘ ሶል። የሚያጸድቅ ጸጋ ምን ውስጥ? ነፍስ ውስጥ የሚያድር ኳሊቲ ነው ይላል። አንደኛ ይህንን ያዙት፣ ነፍስ ውስጥ የሚያድር ኳሊቲ ነው። ኢምፓርቲንግ ራይቸስነስ ቱ ኢት፣ ለነፍሳችን ጽድቅ እያጸደቀ ነፍሳችንን የሚያጸድቅ። ስለዚህ እኛ አንድ የምናስተውለው ምን ነገር አለ? እኛ የምንጸድቅበት ጽድቅ ውጫዊ ዲክላሬቲቭ ብቻ አይደለም፣ ወይም ደግሞ አዋጃዊ ብቻ አይደለም ማለት ነው። ወይም ደግሞ የሚቆጠር ጽድቅ ብቻ አይደለም እኛ የምንቀበለው። ይልቅስ ለነፍሳችን ያለ ውስጣዊ ጽድቅ ነው፣ እኛ ውስጥ ያለ ጽድቅ ነው እኛን የሚያጸድቀን። ከዛ ምን ይላል? that is it makes us holy and worthy of eternal life። ስለዚህ ስላጸደቀን ምን ያደርገናል? ቅዱስ ያደርገናል። ለመንግስተ ሰማያትም ደግሞ ወይም ደግሞ ለዘላለም ሕይወት የተገባን ያደርገናል። ስለዚህ ለመንግስተ ሰማያት የተገባን የሆነው የክርስቶስ ጽድቅ ለእኛ ስለተቆጠረ አይደለም፣ ይልቅስ በክርስቶስ ነፍሳችን ስለጸደቀች ነው። በውስጣዊ ጽድቅ ነው ያለን፣ ውጫዊ ለእኛ የሚቆጠር ጽድቅ አይደለም ያለን። ውስጣዊ ግን በውስጣችን ውስጥ ያለ ጽድቅ ነው ይሄ ጽድቅ ማለት ነው። እና ውስጣችንን ይለውጣል። ኦንቶሎጂካል ቼንጅ የምንለው ነው ያለው፣ ውስጣችንን ይለውጥልናል። ስለዚህ ስለጸደቅን ነው የምንጸድቀው ማለት ነው። ስለጸደቅን ነው የምንጸድቀው ማለት ውስጣችንን ነፍሳችንን ስላጸደቀ ነው በእግዚአብሔር ፊት የምንጸድቀው እንጂ ውስጣችን ኃጢአተኛ ሆኖ የክርስቶስን ጽድቅ ስለለበስን ጻድቃን የምንባል አይደለንም።
ስለዚህ ይሄ ራሱ ምን ይቃወማል? የሉተርን ጀስት ኤንድ ሲነር ጻድቅና ኃጢአተኛ የሚለውን ፎርሙላ ይቃወማል። ይሄ ማለትም ጽድቅና ኃጢአት እርስ በርሳቸው አይሄዱም። ጽድቅና ኃጢአት አንድ ሰው ከጸደቀ ኃጢአተኝነቱ ከውስጡ ወጥቶ ነው። ኃጢአተኝነቱን ከውስጡ አጥፍቶለት ነው። ኃጢአቱን ከውስጡ አጥፍቶለት በእግዚአብሔር ፊት ጻድቅ ያደርገዋል ማለት ነው። ይህ ጽድቅ ነፍሳችን ውስጥ ያለ የሚያጸድቅ ጽድቅ ነው የምንለው ይሄን ነው። ኢምፓርትድ ራይቸስነስ ወይም ኢንፉስድ ራይቸስነስ የሚባለው ይሄኛው ነው። አንደኛ ውስጣዊ ለውጥ የምንለው እና ነፍስ ውስጥ ያለ የሚቀመጥ ኳሊቲ እና የኃጢአትም ስርየትንም ደግሞ የሚሰጥ ነው ይህ ጽድቅ። እንትንም በላው ኳሊቲዎች ምን አሉት የሚለውን ላድርግላችሁና ወንድማችን ደግሞ ይቀጥላል። አንደኛው ኢኒኳሊቲ ቅድም ምን ብያችኋለሁ? በፕሮቴስታንቶች ዘንድ በጽድቅ መበላለጥ የለም አይደል? ምክንያቱም ሁሉም ሰው ያለው የማን ጽድቅ ነው? የክርስቶስ ጽድቅ ነው። እኛ ግን እኩል ጽድቅ አይደለም ያለን። ጀስቲፋይንግ ግሬስ ወይም ደግሞ የሚያጸድቅ ጸጋ በነፍሳችን ውስጥ የሚቀመጥ ኳሊቲ ስለሆነ አንድ ሰው ነፍስ ውስጥ በሚቀመጥ ኳሊቲ በኩል ያንን ጽድቅ ሊጨምረው ይችላል፣ ሊቀንሰው ይችላል። ያንን ጽድቅ ማለት ነው ሊጨምረው ይችላል፣ ሊቀንሰው ይችላል። ስለዚህ ሁሉም ሰው እኩል የሆነ ጽድቅ አይኖረውም ማለት ነው። ይህንን ጀስቲፋይንግ ግሬስ ወይም ደግሞ የሚያጸድቅ ጸጋ የምንቀበለው በምን በኩል ነው? ባለፈው እዛው ካቴኪዝሙ ላይ አንብቤላችኋለሁ። ሲራ ካቴኪዝሙ ላይ ባይ ፕሬየር ኤንድ ባይ ሳክራመንትስ ብሎታል። ፕሬየር ኤንድ ሳክራመንትስ በኩል እንቀበለዋለን። ማለትም በጸሎት አንድ ሰው በእግዚአብሔር ፊት ባለው ጸሎት፣ በእግዚአብሔር ፊት ባለው ግንኙነት ጽድቁን ሊጨምር ይችላል። ከዛም ደግሞ ኃጢአትን ቢሰራም ደግሞ በንስሐና በቅዱስ ቁርባን እየተመላለሰ ጽድቁን በእግዚአብሔር ፊት ይጨምሯል። እንዲሁም ደግሞ በመልካም ስራዎች በእግዚአብሔር ፊት በጽድቅ ልንጨምር እንችላለን ማለት ነው። ስለዚህ ቅዱሳን የበለጠ ጽድቅ አላቸው ማለት እንችላለን። የሚያባልጥ ጽድቅ አላቸው። ከዛም በላይ ደግሞ የክርስቶስ ፕሪኤሚነንስ የተጠበቀ ነው። የክርስቶስ የበላይነት የተጠበቀ ነው። የክርስቶስን ያህል ጽድቅ እኛ የለንም ውስጣችን። የክርስቶስ ጽድቅ ልዩ ነው፣ እኛ ጽድቅ ደግሞ ልዩ ነው ማለት ነው ከዚህ የተነሳ። ስለዚህ ክርስቶስ ከሁሉ የበላይ ነው እንጂ ከክርስቶስ ጋር በጽድቅ እኩል እንሆናለን ማለት በእኛ ጊዜ በእኛ አስተምሮ ጠያፍ ይሆናል ማለት ነው። ከክርስቶስ ጋር እኩል የሆነ ጽድቅ ይኖረናል ማለት ሊኖረን አይችልም። ከክርስቶስ ጋር እኩል የሆነ ክርስቶስ ከሁሉ በላይ ነው የሚለውን ያስጠብቃል። ቅዱሳንም ደግሞ በጽድቅ ይበልጣሉ ብለን ማስቀመጥ እንችላለን። እመቤታችን ቅድስት ድንግል ማርያም ለምሳሌ ከሁሉ በላይ የሆነች ነች በጽድቋ። ከኪሩቤልም ከሱራፌልም የበለጠች ናት ብለን እንናገራለን ማለት ነው ከዚህ የተነሳ። ሌላኛው ደግሞ አንሰርቴኒቲ የምንለው መጽደቃችንን ፍጹም ሰርቴን በሆነ በማይሳሳት እርግጠኝነት ሊኖረን አይችልም። በዚህ ዓለም ፍጹም የሆነ የማይጠፋ እርግጠኝነት ለመጽደቃችን በዚህ ዓለም ሊኖረን አይችልም። ይልቅስ ምንድን ነው ያለን? ተስፋን ያለን በዚህ ዓለም እያለን ማለት ነው። ስለዚህ ተስፋ ስላለን ምን ብለን እናገለን? ከተስፋው የተነሳ ልሄድ ከክርስቶስን ጋር ልኖር እናፍቃለሁ ብለን እንናገራለን። ከተስፋ የተነሳ ብትሞት የት ትገባለህ ብንባል ሲኦል ገባለሁ አንልም። ያለበለዚያማ ለምን ክርስቲያን እንሆናለን? ብትሞት የት ትገባለህ ብንባል ሲኦል እንገባለን አንልም። ይልቅስ ብትሞት የት ትገባለህ ብንባል መንግስት ሰማያት የመግባት ተስፋ አለኝ ነው የምንለው። መንግስት ሰማያት የመግባት ተስፋ አለኝ ብትሞት ብለን እንናገራለን። ያለበለዚያማስ መንግስት ሰማያት የመግባት ተስፋ ባይኖራል ለምን ክርስቲያን እንሆናለን? ክርስቲያን የሆነው መንግስት ሰማያት የመግባት ተስፋ ስላለን ነው እንጂ ይሄኛው አንሰርተኒቲን እናስቀምጣለን ማለት ነው። ስለዚህ ብትሞት የት ትገባለህ ከተባለን ምን ብለን እንመልሳለን? ተስፋዬ በእግዚአብሔር ጸጋ መንግስት ሰማያት መግባት ነው ብለን እንናገራለን ማለት ነው። ሌላኛው ደግሞ ጽድቅስ ሊጠፋ ይችላልን ብንባል ሊጠፋ ይችላል ጽድቅ፣ አዎ ብለን እንናገራለን። በምን የተነሳ? በኃጢአት ጽድቅ ሊጠፋ ይችላል። ጽድቅና ኃጢአት ኮምፓቲብል አይደሉም ብለናል አይደለ? ስለዚህ ከኃጢአት የተነሳ ጽድቅ ሊጠፋ ይችላል። ይህንን ኃጢአት ምን አይነት ኃጢአት?
ካቴኪዝም ኦፍ ዘ ሲሪያክ ኦርቶዶክስ ቸርችን ላንበበላችሁ። አሁንም ቻፕተር 12 ኦን ሲን ስለ ኃጢአት በሚለው ላይ ማለት ነው። እንደዚህ ይላል። ዋት ኢዝ ፕሬዘንት ሲን? አሁናዊ ኃጢአት ስለሆነ ዋት ኢዝ ፕሬዘንት ሲን? አሁናዊ ኃጢአት ምንድን ነው ይላል። ዚስ ኢዝ ሲን ኢንቴንሽናሊ ኮሚትድ ባይ ቶት ወርድ ኦር ዲድ። ይህ ኃጢአት በሀሳብ በቃል ወይም ደግሞ በተግባር የሚሰራ ኃጢአት ነው። እኛ እንትን የምንለው ማለት ነው በህሊና በነቢብና በገቢር የምንለው ኃጢአት ሶስት ብለው አሉ። ፕሬዘንት ሲን ኢዝ ዲቫይድድ ኢንቱ ቱ ካይንድስ ይላል። እንደገና ሁለት ቦታ ይካፈላሉ ፕሬዘንት ሲኖች፣ ግሬት ኤንድ ስሞል፣ ታላላቅና ታናሽ ኃጢአቶች ወይም ደግሞ ዴርሊ ኤንድ አክሲደንታል ሲንስ ወይም ደግሞ ካቶሊኮች ሞርታል ሲን ብሎ የሚጠሩት ማለት ነው። ሞርታል የሚገል ኃጢአትና አክሲደንታል ኃጢአት ብለው ይካፈላሉ ሁለት ቦታ። ዋት ኢዝ ዴድሊ ሲን? ዴድሊ ሲን ወይም ደግሞ የሚያሞት የሚገል ኃጢአት ምንድን ነው ሲል ምን ይላል? ዚስ ኢዝ ኢኒኩዊቲ ኤ ማን ኮሚትስ ኖዊንግሊ፣ አንድ ሰው በማወቅ የሚሰራው ኃጢአት ኦፍ ኤ ግሬቭ ኔቸር፣ በባህሪው ታላቅ የሆነ ማለት ነው። ዊዝ ፉል ኢንቴንት ኤንድ አንደርስታንዲንግ፣ ሙሉ በሙሉ በአንደርስታንዲንግ እና በኢንቴንት ማለትም በኢንቴንት። ከዛ ዚስ ሲን ኢዝ ፐኒሸብል ባይ ኢተርናል ዴዝ፣ ይሄኛው ኃጢአት በዘላለም ሞት ይቀጣል ይህ ኃጢአት። ስለዚህ ዴድሊ ሲን ወይም ደግሞ ሞርታል ሲን የሚለውን የሰራ ሰው በዘላለም ሞት ነው የሚቀጣው ማለት ነው። ጽድቁንም ያጣዋል፣ ይህ ሰው ጽድቁንም ያጣዋል። ስለዚህ በዚህ ኃጢአት ጽድቅ ስለሚታጣ ምን ያስፈልጋል ማለት ነው? ንስሐ ያስፈልጋል። እዚሁ ካቴኪዝም ላይ ስለ ምስጢረ ንስሐ በሚያወራው ውስጥ ምን ይለዋል? ንስሐ ከእግዚአብሔር ጋር ጽድቃችንን ሪኒው የምናደርግበት ነው የምናድስበት ነው ብሎ ያስቀምጠዋል። ነገር ግን ዋትስ አክሲደንታል ሲን የሚለው ምንድን ነው? ዲስ ኢዝ ስሊፕ ኢን ሰም ማይነር ማተር፣ በታናሽ ነገሮች የሚፈጸም ነው። ዊዛውት ኖሌጅ ወይም ደግሞ ያለ ሙሉ በሙሉ እውቀት ወይም ደግሞ ኦር ፉል ኢንቴንሽን፣ ያለ ኢንቴንሽን ሆን ብለን ያልፈጸምናቸው ኃጢአቶች። ኢት ደዝ ሃርም ቱ አወር ስፒሪቹዋል ላይፍስ፣ መንፈሳዊ ህይወታችንን ይጎዳል። ነገር ግን ዘላለም ሞት ግን ቅጣት የለውም። የዘላለም ሞት ቅጣት የለውም። ነገር ግን መንፈሳዊ ህይወታችንን ግን ይጎዳል፣ የኃጢአት ማለት ነው። ከዚህ የተነሳ በሞርታል ሲን ወይም ደግሞ በዴድሊ ሲን ሰው ጽድቁን ሊያጣው ይችላል ብለን እንናገራለን ማለት ነው። እኔ አበዛው፣ የቀረውን ደግሞ ወንድማችን ይቀጥላል። አላበዛህም። በቃ መነሳት ያለባቸውን እጅግ በጣም አስፈላጊዎቹን ሀሳቦች ነው ያነሳኸው። ይሰማል አይደል? ድምጼ ግን? አዎ ይሰማል። እሺ፣ ቀይ አብሬ ነበር፣ ለዛ ነው። መነሳት ያለባቸውን ሀሳቦች እንዳለ አንስታል። መደጋገም ነው የሚሆነው። ስፔሻሊ መጨረሻ ዋነኛ ያነሳኸውን በተለይ የጀስቲፊኬሽን እና ሳንቲፊኬሽን ላይኑን እና ሁለተኛ ደግሞ ጽድቅ ምንድን ነው የሚለው ላይ ጄኔራሊ ከመጀመሪያው ስትጀምር ወደ ጽድቅ ለመምጣት የኛ ስር አያስፈልግም የሚለውን አንስታሱ በትክክል ነው። ያው ሲነርጂስቲክ መሆኑ እንዳለ ሆኖ ማለት ነው። ያው በፕሮቴስታንት እያሉ ማውራት ከባድ ነው፣ ግን በእነሱም ውስጥ ያለው ደግሞ የተለጠጠው ይሄ ሲነርጂስቲክ የሆነውን ወይም ከኛ ነሽታ የሚፈልገውን ነገር ከኛ ጋር አብሮ የሚሰራውን ጸጋ ዲና የሚያደርጉ ይኖራሉ። ስለዚህ ከነሱ ጋር ያን ያህል እዛ ጋር አብረን አንሄድም አይደለም። በእምነትና በስራ ይሄ ፌዝ ፕላስ ወርክ የሚለውን ፎርሙላ አንስተሃል፣ የኢስተርን ላይ ያነሳኸውን ሀሳብ። አዎ ትንሽ ያው ክላሪፊኬሽን ምናምን ይፈልጋል። አስፈራስነው እንደውም በቅርብ ያየሁት ነበረ ዲቤት ነገር አድርገው ስራ ብለው የሚያስቀምጡት እንግዲህ እዛ ላይ ያየሁትን ማለት ነው። ሲነርጂስቲክ መሆኑ የለም ያንተን እሽታ ለማግኘት ለምሳሌ ንስሐን እዛ ጋር ላስት ዊክ ላይ ስናወራ ንስሐን አንስተን ነበረ። አንድ ሰው ካመነ በኋላ ንስሐ መግባት አለበት የሚለውን ያ ንስሐ ተገዶ አይደለም። ስለዚህ አንድ ሰው ንስሐ ገብቶ የኃጢአትን ስርየት እንደሚያገኝ ይነገረዋል። ስለዚህ ያንን እሺ ማለት አለበት። ያንን እሺ የሚለውን ይወስዱትና ስራ አድርገው ያስቀምጡታል። ከዚህ የተለየ ለጥጠው እንግዲህ
ወደ ሴሚ ፔላጂያን አይነት ስታፍ የሚሄዱ አይመስለኝም። እንደዚህ አይነት ነገሮችም ግን አላቸው። ያልክ ነገር ልክ ነው። በእምነትና ስራ የሚለው ፎርሙላ ነገር አላቸው በጣም በተደጋጋሚ ስለሚያስቀምጡት የትኛውም ነገር ላይ ኮንቲኒየስ መሆኑን ሲነርጂስቲክ መሆኑን የሚለውን ለማሳየት። ሌላኛው ፌዝ አለውን የሚለውን በደንብ ነው ላይክ ያብራራሁ። እኔ ምንም የምጨምረው ነገር የለም። ጽድቅ ምንድነው የሚለውን ስላየ ነው ላስት ዊክ ላይ እሱኛውን ካመጣ ነው የቱ ጋር አንድነት እንዳለን የቱ ጋር ልዩነት እንዳለን በደንብ ማሳየት ይቻላል። ነገር ግን ዲክላሬሽኑ ይሄ ማወጁ ላይ ብቻና ውስጣዊ ኦብጀክቲቭሊ እኛ ቅዱስ አለመሆናችን ከላይ ብቻ ቅድም አንስተነዋል። ኤደን ከቨርድ ባይስ ነው የሚለውን ነገር ማለት ነው። ቆሻሻ ነገር እንግዲህ በስኖው ወይም በበረዶ ከላይ ተሸፍነው ማለት ነው። ውስጡ ያ ሰውዬ ኃጢአተኛ ነው ማለት ከኃጢአቱ የነጻ አይደለም። ነገር ግን የነሳው በክርስቶስ ጽድቅ ተሸፍኗል። ስለዚህ በዲክላሬሽን እንግዲህ ያን ያህል ኢንፋሲስ ባንሰጠውም ይሄ ዲክላሬሽኑ ላይ አለ ብለን ብናምንም ነገር ግን የኦብጀክቲቭ ሆሊነሱ ላይ ነው ሞር ኢንፋሲስ የምንሰጠው ማለት ነው። ነገር ግን እነሱ ኢምፒዩቴሽን የሚለው ሀሳብ ራሱን የቻለ ክፍል ስላለው እሱ ላይ እንደገና ስለምንገባበት ድጋሚ ስለሚደገም አሁን ላይ ከጨመርኩበት ያን ያህል አይሆንም። ሁለተኛ ያነሳው አለ ጽድቅ ስንል በውስጡ መቀደስንም የሚይዝ ሀሳብ እንዳለው አንስተዋል። ያ ሪጅድ የሆነ ላይን በሁለቱ መካከል የለም። ላስት ዊክ ይሄንን አንስተነዋል። ዛሬም አንተ በደንብ ይሄንን አንስተዋል። ራሱን የቻለ ደግሞ አይ ቲንክ በዛኛው ክፍል ላይ ርዕስ ስላለ አሁን ባነሳው መደጋገም ነው የሚሆነው ማለት ነው። ስለዚህ ልዩነት ያለንም ፓርት አለ። የምንስማማባቸውንም ፖይንቶች ክላሪፋይ አድርገሃል። ስለዚህ ጀስቲፊኬሽን የሚለውን አይተናል ባጭሩ። አዲስ ፍጥረት መሆን ከሚለው ጋር ላስት ዊክ አይተን ስላገናኘ ነው። በዛ አዲስ ፍጥረት መሆን ውስጥ ደግሞ መቀደስ ወይም ኦብጀክቲቭሊ ሆሊ መሆን አለ። እንዳነሳው ጽድቅና ኃጢአት አንድ ላይ የሚሄዱ አይደሉም። እግዚአብሔር ላስት ዊክ የሚያነሳነው ነገር አለ። ጻድቅ ነህ ብሎ ካወጀ ልክ የመናገሩን ክሬቲቭ ፓወሩን ከዘፍጥረት ጋር እንደውም ተገናኝቶ ልክ እግዚአብሔር እንደዚህ ያለ ሲል ጊዜ ያ ነገር ይሆን የለ። ስለዚህ ጻድቅ ነው ብሎ ሲያውጅ እኛም ኦብጀክቲቭሊ አንድ ሰው አምኖ ሲጠመቅ ኦብጀክቲቭሊ ያንን ይጸድቃል ማለት ነው። ኦብጀክቲቭ የሆነ ሆሊነስ ወይም ውሳጣዊ የሆነ ቅድስናውን ይኖረዋል ማለት ነው። እዚህ ላይ ሪጅድ የሆነ ላይኑን አናሰምርም ልክ እዚህኛው ጋር። ስለዚህ ፎሬንሲክ ዲክላሬሽን እሺ፣ አሁን ስጆሲ አሁን ጥሩ በዛ ወደ እንትኑ ቀጥልበት ጽድቅና ቅድስና የሚለውን አብራርተ በዛው ደግሞ ጽድቅ ይቀጥላል አንድ ጊዜ ሁኔታ ነው ወይስ ደግሞ የሚቀጥል ነው የሚለውን እሱን አንተ አብራራው። ወይም አንድ ጊዜ ወይ ከዛ ከመሄዳችን በፊት መምህር በረከትም ስለመጡ አንድ ነገር ይበሉንና ወደ ዛኛው እንቀጥላለን ርዕስ። ሰላም እንዴት ናችሁ ወንድሞች እህቶች? ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። መምህር ግን እንዴት አሉ? ሁላችሁም ሰላም ናችሁ? በጣም ቆንጆ በቆንጆ ሁኔታ እየቀረብክ ነበረ። በጣም ግልጽ፣ በጣም ዲፕ ደግሞ እና በጣም ደስ ላይ ነው። እኔ እንደውም 3 ሰዓት ላይ የሆነ አንድ የምገባበት ጉዳይ ስላለኝ ነው እንጂ እኔ ራሴ ሪኩዌስት አድርጌም ልገባ አስቤ ነበር፣ ግን ብዙ ሰዓት ለማልቆየው ነገር ብዬ ነው እንደገና። እና በጣም ጥሩ ቆንጆ ነው። በተለይ ይሄ የጀስቲፊኬሽን የመቀደስ የመጽደቅና የመክበር ይህንን መከፋፈል በቅዱስ ጳውሎስ ኦርደሩን ራሱ አይጠብቅም። አንዳንዴ መቀደስን ያስቀድማል፣ አንዳንዴ ጽድቅን ያስቀድማል። እና ይሄ ፕሮሲጀር አድርጎ ለያይቶ ማስቀመጥ ፕሮቴስታንት ትራዲሽን ውስጥ ያለ ነው። በጥንት ቤተክርስቲያን የሌለ በቅዱሳት መጻሕፍትም መሰረት የሌለው ነው። እና ጽድቅና መቀደስ አብረው እኛ እኮ እንደ ኦርቶዶክስ ያው ቴዎሲስ ነው የሁሉም አምብሬላ በክርስቶስን የመምሰል ወደ እርሱ መልክ የማደግ በጸጋው
ድህነት የምንለው ሁሉንም አስፔክቶች የያዘ አንድ ጉዳይ ነው። ድህነት እኮ አንድ ጉዳይ ነው። በተለያየ ሜታፎር ነው የተገለጠው። ጀስቲፊኬሽን አንዱ እይታ ነው። ሳንክቲፊኬሽን፣ ግሎሪፊኬሽን እንጂ ስለ አንድ ጉዳይ ነው የሚያወሩት እና ይህን መነጣጠል፣ መለያየት በጣም ሲስተማታይዝ አድርጎ ሁሉንም ለየብቻ ማድረግ በጣም በጥሩ ሁኔታ እንደገለጥከው ኪዳን የኛ ትራዲሽን አይደለም። ደግሞ የኛ ትራዲሽን ስላልሆነ ሳይሆን መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱስ ከአዲስ ኪዳን እንደዚያ ስትሪክትሊ ይህንን ከፋፍሎ አይደለም የሚያስቀምጠው። ምክንያቱም አዲስ ኪዳን ስንል ወንጌላትን፣ የዮሐንስ ወንጌል፣ የቅዱስ ጳውሎስ የፓርቲሲፔሽን የተሳትፎ ትምህርት አለ። ይህንን ሁሉ የያዘ ነገር ስለሆነ እንደ ቅዱስ ጳውሎስን የተወሰኑ ጥቅሶች ጋር ብቻ 2-3 ጥቅሶች ላይ ብቻ እንመስረት እንቁም ካልተባለ ከዚያ ያለፈ እንዳለው እንደውም በእኛ ትርጓሜ አይታችሁት ከሆነ መጽደቅን መክበር እያለ ራሱ ይተረጉመዋል። ይሄ ዲማርኬሽኑ የለም ማለት ነው በትርጓሜያችን በኦርቶዶክስ የሚታወቅ አይደለም እና በጣም ጥሩ ነው። እናንተው በተዘጋጃችሁበት ቀጥሉ። የእናንተ ነው ቆንጆውን። እሺ መምህር እናመሰግናለን። ቃልዎት ያሰማልን። ሌላ ጊዜም እንግዲህ ሲኖር እየመጡ በዚሁ እንማማራለን። በጣም ደስ ይለኛል። በጣም ደስ ይለኛል። በተለይ ቅድም ያልከው ይሄ አሁን ብትሞት ምን ትሆናለህ የሚል ጥያቄ የተለመደ ጥያቄ ነው። ይሄ ፎልስ አሹራንስ የሚፈልጉ ሰዎች አሉ። በቃ እርግጠኛ ሆኜ ጸድቄአለሁ መንግስተ ሰማያት እገባለሁ የሚል መልስ ካልመለስክ ከክርስትና የሆነ ነገር የጎደለ የሚመስላቸው አሉና በተስፋ መንግስተ ሰማያትን እወርሳለሁ የሚል ተስፋ አለኝ ብሎ መመለስ በጣም ትክክለኛ መልስ ነው። ስለሚመጣው ነገር ተስፋ ነው ያለን። ስለሚመጣው ነገር ተስፋ ነው። ተስፋ ግን በውስጥ የመንፈስ ቅዱስ ምስክርነት አለው አይደል? በውስጥ የመንፈስ ቅዱስ ምስክርነት አለውና እንደው ዝም ብሎ ፕሮባቢሊቲ አይደለም። ተስፋ ማለት ፕሮባቢሊቲ የመሆን ያለመሆን ፕሮባቢሊቲ ሳይሆን እኛ ሙሉ በሙሉ በቃ እንጸድቃለን ብለን የማንናገረው በቃ መንግስተ ሰማያት እንገባለን ብለን አሹር አድርገን የማንናገረው የእግዚአብሔርን ተስፋውን ተጠራጥረ ነው ጸጋውን ተጠራጥረ ነው ሳይሆን ስለ ራሳችን እርግጠኛ መሆን ስለማንችል ነው። በሰው በኩል ድነት በሰው በኩልም የሚጠበቅ ነገር አለ ብለን እስካመን ድረስ በሰው በኩል ሁልጊዜ ሊጎድል የሚችል ነገር ስላለ ነው። ግን ያንን ሁሉ የሚያልፍ የእግዚአብሔር ተስፋ ደግሞ አለን እና ይቺ የተስፋው ጉዳይ በጣም ደስ ስላለኝ ነው። እሺ መምህር እናመሰግናለን። አሁን በቃ እሺ በዛው እንቀጥልና ሌላ ቀንም እንጠራውታለን። ይሄልና አሁን ቅድሙን ቅድስናና ጽድቅ የተባለውንና ጽድቅ ደግሞ የአንድ ጊዜ ሁኔታ ነው ወይስ ቀጣይነት አለ ወደሚለው ቀጥልበት። እሺ እኔ ልለያችሁ ነው። ደህና አምሹ። 3 ሰዓት ላይ አንድ ጉዳይ ስላለኝ ነው። መልካም ወይ። አሜን። እሺ አሜን። እሺ መምህር ቃልዮትን ያሰማልን። እሺ ምናነሳውን ሀሳብ ራሱ መምህር በዚህ ደቂቃ ተቀለሏት። ስለዚህ መምህር ያሉት እንዳለ ሆኖ አሁን ደግሞ ወደዚህኛው ርዕስ እንምጣ። ይሄ መጽደቅ ወይም ጀስቲፊኬሽን የአንድ ጊዜ ሁኔታ ነው። በቃ አንድ ጊዜ ተጀምሮ በዛው ቅጽበት የሚያልቅ ነው ወይስ ኮንቲኒየስ ነው? ቅድም ኪዳን ያለው ነገር አለ እያሳደግን የምንሄደው ነገር ከዛ ወይ እየቀነስን የምንሄደው ነገር እስከ ማጣት የምንደርሰው ነገር ነው ወይስ ጀስት በአንድ ጊዜ ሆኖ የሚያልፍ ከዛም በኋላ ደግሞ ይሄ መምህርን ብሎታል እኛ ፎልስ አሹራንስ የምንለውን ያኛውን ራሱ እርግጠኝነት የሚሰጥ አይነት ነገር ነው የሚለውን እኔ እንግዲህ አሁንም መምህር በረከት አንስተውታል። ድህነት የተገለጸበት አንዱ አስፔክት ነው። እኛም ላስት ዊክ ስናነሳ ድህነት የተገለጠባቸው አስፔክቶች አሉ ብለናል። ጀስቲፊኬሽን፣ ከዛ ሳንክቲፊኬሽን አለ። ሌላኛው ፎርጊቭነስ ይቅርታን ማግኘት ሊሆን ይችላል። እንደዚህ የተገለጠባቸው አስፔክቶች አሉ። ስለዚህ መጽደቅ ከዛ ውስጥ አንደኛው አስፔክት ነው። ስለዚህ ድህነት የምንለው
ሁሉንም ሰብስቦ የሚይዝ ከሆነ ድህነት ደግሞ በሶስቱም መንገድ በፓስት በኃላፊ አሁን ላይ የሚሄድ አሁን ላይ እየተከናወነ የሚሆን ነገር ወይም ፕሬዘንት ከሆነ ከዛም በኋላ ደግሞ ፍጻሜን የሚያገኝ ወይም በፊውቸር በተስፋ ደረጃ የምናገኘው ከሆነ ውስጡም ያሉ አስፔክቶች በዛው ልክ ኮንቲኒየስ ነው ይሄው የሚሄዱት የሚለው አምብሬላው ያ ስለሆነ ማለት ነው። ጀስቲፊኬሽንን እንየው። በፓስት ሆኖ የተገለጠበት መንገድ አለ። ሮሜ 5 ለምሳሌ ከቁጥር 1 እስከ 2 ስናነብ ቁጥር 1 ላይ እንደዚህ የሚል ቃል እናገኛለን። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይልና እንግዲህ በእምነት ከጸደቅን ብሎ ከዛ በኋላ የሚያስቀምጣቸውን ነገሮች እንዳገኘን ይናገራል። ይህ ማለት ምንድነው? ከጸደቅን ብሎ ያለፈ ነገር አድርጎ ስለዚህ እንደዛ ከጸደቅን ይሄንን እናገኛለን ብሎ ይናገራል ማለት ነው። ስለዚህ በኃላፊ አድርጎ ይናገራል። እዛው ሮሜ 5 ቁጥር 9 ላይ ብትሄዱ ይልቁንስ እንግዲህ አሁን በደሙ ከጸደቅን ይላል፣ በእርሱ ከቁጣው እንድናለን። ኃላፊ አድርጎ አሁንም ይናገራል። አንደኛ ቆሮንቶስ ምዕራፍ 6 ላይ ደግሞ ከሄዳችሁ ቁጥር 11 ላይ በደንብ በግልጽ በፓስት አድርጎ ያስቀምጠዋል። ከእናንተም አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ብሎ ስለዚህ ለክርስቲያኖች ጸድቃችኋል ተብሎ ይነገራል። እንደ ኃላፊ አድርጎ ይነገራል ማለት ነው። ስለዚህ ኃላፊ አድርጎ ይያዛል ማለት ነው። ነገር ግን ኃላፊ ብቻ አድርገው የሚያዩት ሰዎች ይኖራሉ፣ ወገኖች ይኖራሉ ማለት ነው። በፕሮቴስታንት ትራዲሽን ውስጥ ያ እንደዛ አድርገው የሚያዩት አሉ። ከነሱም ውስጥ ደግሞ በተደጋጋሚ የሚጠቀሰው የአብርሃም ነው። ለአብርሃም የተነገረለት የኦሪት ዘፍጥረት ምዕራፍ 15 ቁጥር 6ን ይዞ ቅዱስ ጳውሎስም እየደጋገመ ገላትያ እና ሮሜ ላይ የሚናገረውን ሐሳብ ይይዙና በቃ የአንድ ጊዜ ሞመንት ብቻ ያደርጉታል። በአብርሃም ውስጥ ራሱ ይህንን ቀጣይነት ማየት ስለምንችል እሱን እንያዝና ከዛም በኋላ ፕሬዘንትም ፊውቸርም አድርገን እንጨርሰዋለን ማለት ነው። እንግዲህ ኃላፊ ብቻ አድርገው ማየት እንደማንችል ከአብርሃምንም እዛው ጋር አካተን እንመልከት። እንግዲህ የአባታችን የአብርሃም ታሪክ ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ እንዳልኳችሁ እንግዲህ እዛ ላይ ሄዶ ምን ብሎ ይናገራል? አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። እንግዲህ ይሄኛው አብርሃምም በእግዚአብሔር አመነ ሲል የትኛውን ያመነው? ምን ተብሎ የተነገረውን ከፍ ብላችሁ ብታነቡ ዘሩ እንደ ሰማይ ከዋክብት ይበዛል ተብሎ የተሰጠውን ቃል ኪዳን እግዚአብሔር ሲሰጠው ያንን እንደሚፈጸምለት አመነ። ይህም ጽድቅ ሆኖ ተቆጠረለት። ስለዚህ አመነ ጽድቅም ሆኖ ተቆጠረለት። የአንድ ጊዜ ሞመንት ብቻ ከሆነ በቃ የአብርሃም እንደዚህ ሆኖ አለቀ ተብሎ ይነገራል ማለት ነው። ነገር ግን እዛው መጽሐፍ ቅዱስ ላይ ራሱ ብንመለከት አብርሃም አንድ ጊዜ ብቻ ራሱ ሳይሆን 3 ጊዜ ይህንን ጽድቅ እንዳገኘ መመልከት እንችላለን። እንግዲህ አብርሃም የተጠራው ኦሪት ዘፍጥረት ሁላችንም እንደምናውቀው ምዕራፍ 12 ላይ የተጠራው ምዕራፍ 12 ላይ ይህንን ደግሞ የቱ ጋር እናገኘዋለን? እዛው ምዕራፍ 12 ላይ ሄዳችሁ ታገኛላችሁ። የዕብራውያን ጸሐፊም ደግሞ ምዕራፍ 11 ቁጥር 8 ላይ እንደዚህ ብሎ ይናገራል። አብርሃምም የተባለውን ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ። ስለዚህ ና ተብሎ አብርሃም ተጠራ። የት እንኳን እግዚአብሔር እንደሚወስደው ሳያውቅ ነው እንግዲህ በእምነት የእግዚአብሔርን ድምፅ ሰምቶ የወጣው ማለት ነው። ስለዚህ በእምነት ታዘዘ። እንግዲህ እዚህ ጋር የተጠቀሰውን እምነት ስንመለከት ከቁጥር 1 ጀምራችሁ ሄዳችሁ ስትመለከቱ የሚያድን እምነት ወይም በፍቅር የሚሰራ እምነት ብለን የገለጽነውን አይነት እምነት ሆኖ ነው የምናገኘው። እዛው ከቁጥር 1 እስከ 2 ላይ ስታነቡ እዛው ዕብራውያን ላይ ምን ብሎ ይናገራል? እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይልና ስለ እምነት ምንነት ካብራራ በኋላ ለሽማግሌዎች የተመሰከረላቸው በዚህ ነውና ብሎ ይህንን እምነት እግዚአብሔር ምስክር አድርጎ እንደሚያቀርበው ይናገራል። ወይም የእግዚአብሔር ምስክርነት እንዳለው ያስቀምጣል። እንግዲህ አሁን የምናወራው አይነት እምነት ዲቫይን አፕሩቫል እንዳለው ወይም የእግዚአብሔር ምስክርነት እንዳለው ያስቀምጣል። ይህንን እምነት ይዞ መጥቶ ነው የእምነት አባቶችን ተቀምጠው ከዛ የአብርሃምን እዛ ጋር የሚያስቀምጠው ማለት ነው። ስለዚህ እምነት የሚያጸድቅ ከሆነ ይሄኛው እንግዲህ የእግዚአብሔር ምስክርነት ያለበት እንግዲህ ለሽማግሌዎች የተመሰከረላቸው በዚህ ነው እና ይልና ይሄኛው ምስክርነት ያለበትን እምነት አብርሃም የቱ ጋር አግኝቶት ነበረ? ቁጥር 8 ላይ ቅድም እንዳነበብኩላችሁ
ገና ኦሪት ዘፍጥረት 12 ላይ ሲወጣ ና ወደ ማሳየህ ምድር ውጣ ተብሎ የተነገረበትን እግዚአብሔርን እንዲሁ አምኖ ሲወጣ ይሄኛው እምነት ነበረው። ይህ ደግሞ የሚያድን እምነት ነው። የማያድን እምነት ከሆነ የእግዚአብሔር አፕሩቫል ስለማይኖረው ማለት ነው። የእግዚአብሔር ምስክርነት ስለማይኖረው ማለት ነው። ስለዚህ አንደኛ እዛ ጋር ጽድቅ እንዳለን እንረዳለን። ሁለተኛ ሁላችንም የምናውቀው ማለት ነው ፍጻሜውን ያገኘበትን የያዕቆብ መልእክት ምዕራፍ 2 ከቁጥር 21 እስከ 23 ያለውን እንመልከት። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ስለዚህ ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ ያለው ፍጻሜውን ያገኘው ይሄ መጽደቅ የቱ ጋር ነው? እዚህኛው ላይ ማለት ነው። ካልተሳሳትኩኝ ኦሪት ዘፍጥረት ምዕራፍ 22 ላይ ነው እንግዲህ ይስሐቅን ሊሰዋው ይዞት የመጣው ማለት ነው። በመሰዊያው ላይ ያቀረበው ያኔ ነው። ስለዚህ እዛ በቃ ኦሪት ዘፍጥረት ምዕራፍ 15 ላይ ያለው አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ብሎ ላይ ያለው ላይ በቃ የተገደበና ያበቃ አይደለም። ይልቁንም ዘፍጥረት 12 ላይ የነበረውን እግዚአብሔርን ወዴት እንኳን እንደሚወስደው ሳያውቅ በእምነት ታዞ ወጣ። ይሄኛው ደግሞ ሴቪንግ ፌዝ ነው። ስለዚህ ዲቫይን አፕሩቫል ያለው ነው። እዛ ጋር ይጸድቃል ማለት ነው። ያንን እምነት ስለሚያሟላ ማለት ነው። እንዲሁም ደግሞ የዘርህን እንደ ሰማይ ከዋክብት ታበዛልሃለሁ ሲለው ጊዜ እዛው ጋር በግልጽ የተቀመጠ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እንደገና ይሄ የተናገረው ጽድቅ ራሱ ፍጻሜውን ያገኘው ዘፍጥረት 22 ላይ እንደሆነ እዚሁ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ጀስቲፊኬሽንን በአብርሃም ህይወት ውስጥ ራሱ በሶስቱም መንገድ ማየት እንችላለን። በሶስቱም መንገድ ማለት ነው። ስለዚህ ፓስቱን አይተናል። ከዛም በኋላ ደግሞ በግልጽ በፕሬዘንት የተቀመጠ ካለ ቆይ እስኪ ኪዳንም ያሳየናል። እዚህ ጋር በፊውቸርም አለ ማለት ነው። ወደፊት ተስፋ ተደርጎ ደግሞ ጽድቅ የተቀመጠበት አለ። ለምሳሌ የሮሜ መልእክትን ምዕራፍ 2 እና ገላትያ 5 እናያለን። እዛው የሮሜ መልእክት ላይ ብሎ ይናገራል ቅዱስ ጳውሎስ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። ይጸድቃሉ ብሎ በፊውቸር ነው ያስቀመጠው። ገላትያ 5 ላይ እዛው ምዕራፍ 5 ቁጥር 5 ላይም እንደዚህ ይላል እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን ነው። የጽድቅን ተስፋ እንጠባበቃለን ነው። ስለዚህ የወደፊትም አድርጎ ይናገራል ማለት ነው። ስለዚህ የአብርሃምን አይተናል። ነገር ግን መጀመሪያ ያየነውን የፓስቱን ራሱ በኃላፊ ጊዜ የተገለጸውን ብናይ ከዛ ደግሞ ፊውቸርም ላይ እንዳለው እንደገና ደግሞ በተስፋ የሚፈጸም እንደገና ያን እንደምንጠባበቅ ከተነገረን ፕሬዘንት ላይ ያለው ፕሬዘንትም ላይ እንዳለ ደግሞ ሬዲዩስ አድርገን ማምጣት እንችላለን ማለት ነው። ተጀምሮ በአንድ ሞመንት የማያልቅ እንደሆነ ከተረዳን ፊውቸር ላይ ፍጻሜውን የሚያገኝ ከሆነ ፕሬዘንትም ላይ ቅድም ኪዳን ያስቀመጠው ነገር ይኖራል ማለት ነው። ወይ ያ ጽድቅ እያደገ ይሄዳል ወይም ደግሞ እየጠፋ እስከ መታጣት ድረስ ይደርሳል የሚለውን ማየት እንችላለን ማለት ነው። ስለዚህ ጽድቅ የአንድ ጊዜ ሞመንት ነው ወይስ ኮንቲኒየስ የሚለውን መጽሐፍ ቅዱስ በግልጽ የሚያስቀምጠው ኮንቲኒየስ እንደሆነ ልክ የሚጀምረው ልክ ለድህነት እንደተናገር ነው። አንድ ሰው ልክ ክርስቲያን ሲሆን ይጀምራል፣ ፍጻሜውን ደግሞ የሚያገኘው የፍርድ ጊዜ ይሆናል ማለት ነው። ያንን በተስፋ መጠባበቅ ስለሚል ማለት ነው። ሌላኛው አንድ የተቀመጠ ሐሳብ አለ። እሱን ላንሳና ጨርሳለሁ። እንዲያው የአንድ ሞመንት ራሱ ቢሆን ወይም ይሄ በዲክላሬሽን ደረጃ እንኳን ቢሆን ጽድቅ እንግዲህ ያ ዲክላሬሽን እንግዲህ የሚፈጸመው ወይም አልቲሜት ዲክላሬሽን እንግዲህ የሚኖረው እንግዲህ የፍርድ ቤት ቋንቋ ስለሆነ ወደዛ እንውሰደውና ያ እንግዲህ የመጨረሻው ፍርድ የሚሰጠው አልቲሜት የሆነው ጌታ መጥቶ ፍርድን ሲፈርድ ነው አይደለ? ስለዚህ ያኔም ቢሆን ይሄኛ ፎልስ አሹራንስ የሚባለው ከዚህ አንጻር ነው። ያኛው የመጨረሻው ፍርድ ባልተሰጠበት ሁኔታ የመጨረሻው ማረጋገጫ ባልተሰጠበት ሁኔታ እንዴት አልቋል ብለን እንደመድማለን? የዋን ታይም አክት ራሱ ከሆነ ማለት ነው። እነሱ እንደሚያስቀምጡት
ያ ዋን ታይም አክት ወይም የሆነ ሞመንት ላይ ተጀምሮ የሚያልቅ እንግዲህ ብለው የሚያምኑ ሰዎች የሚያስቀምጡት ከሆነ አንደኛ መጽሐፍ ቅዱስ በግልጽ ከሚያስቀምጠው ነገር ጋር ይቃረናሉ። ሁለተኛ የአብርሃምን የሚጠቅሱት ከእነርሱም ጋር አጌንስት ሆኖ ነው የሚቆመው። ሶስተኛ በእነሱም ደግሞ እንሂድ ካል የአልቲሜት የሆነው ጀጅመንት የሚሰጠው መጨረሻ ላይ ነውና እንዴት ያን ያህል አሹራንስን ያገኛሉ የሚለው ነገር ጥያቄ ምልክት ሆኖ ይቀመጥባቸዋል ማለት ነው። ስለዚህ በእንደዚህ ማየት እንችላለን። ኪዳን መጨመር ትችላለን። ታይምለስ ትሩዝ ስታወራ ቴሌግራም ላይ የሚተላለፈው ድምፁ እየተሰማቸው አይደለም እና ኔክስት ታይም ትንሽ ሞቅ አድርገው ድምፅህን። እሺ ማይክ አስተካክላለሁ። ለዛ ነው። እሺ ኪዳን አለ? እሺ አለው ካለ ያው ስትሄድ ቀጣይ እስቲ ፊደስ ፎርማት አለምነክ አድርገው። እሺ አንደኛ እዚህ ላይ ማነሳው ነገር ስላለ ነው። ጽድቅ ቀጣይነት አለው። መጽሐፍ ቅዱስ የሚያስተምረው ትምህርት ነው፣ ጽድቅ ቀጣይነት እንዳለው ማለት ነው። ስለዚህ ጽድቅ የአንድ ጊዜ ሁኔታ ነው ብቻ የምንል ከሆነ ከመጽሐፍ ቅዱስ ጋር ነው የምንቃረነው። ብዙ ጊዜ ጽድቅ የአንድ ጊዜ ሁኔታ ነው ብቻ ብለው የሚያስተምሩት በአብዛኛው እንትኖች ናቸው፣ ሪፎርምድ ውስጥ ያሉ። ያው በአብዛኞቹ ፕሮቴስታንቶችም ደግሞ የጽድቅ ትምህርታቸውን የሚወስዱት ከሪፎርምድ ስለሆነ ጽድቅ የአንድ ጊዜ ሁኔታ ነው ብለው ነው የሚያመጡት። ጽድቅ ግን የአንድ ጊዜ ሁኔታ ነው ብለው የሚያመጡት ጥቅስ ሮሜ 4 ነው። ሮሜ 4 አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው ጥቅስ ማለት ነው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ግን የተባለው አብርሃም አምኖ በእግዚአብሔር ማለት ነው፣ በእግዚአብሔር ላይ ባለው ተስፋ አምኖ እዩል ያለውን አልደግሞም። ግን የምነግራችሁ ምንድነው ይሄንን ስላለን ብቻ ፕሮቴስታንቲዝም ሪፉት ተደረገ ማለት አይደለም። ለምሳሌ ፕሮቴስታንትም ሆነው ጽድቅ ቀጣይነት አለው ብለው የሚያስተምሩ አሉ። ለምሳሌ ሉተራኖች ጽድቅ ቀጣይነት አለው ወይም ደግሞ ኮንቲኒየስ ነው ብለው ያምናሉ። እነሱ ጽድቅ ግን ቀጣይነት አለው ማለት ምንለው አይደለም። ቀጣይነት አለው ሲባል እነሱ የሚሉትን እኛ የምንለው ለምን? ቅድም ምን ብለናል? ፕሮቴስታንቶቹ ጽድቅን ሲያስቡ ኤሊየን የሆነ ራይቸስነስ ብለናል አይደለ? ከኛ ውጪ የሆነ ውጫዊ ጽድቅ ነው። ውጫዊ የሆነ ጽድቅ ለማን ተቆጥሮ? ለእኛ ተቆጥሮ ነው የሚሉት። ያ ጽድቅ ደግሞ አይጨምርም፣ በእግዚአብሔር ፊት አይጨምርም፣ አይቀንስም። ያንኑ የክርስቶስን ጽድቅ ነው ያለን። ስለዚህ የሚጨምር ጽድቅ እየጨመረ የሚሄድ ጽድቅ ብለው አያምኑም እነሱ። ይልቅስ ጽድቅን እነሱ የሚያዩት ከምን ጋር ነው? ከኃጢአት ስርየት ጋር ነው የሚያዩት። ጽድቅን ከኃጢአት ስርየት ጋር። በየቀኑ ኃጢአት እንሰራለን። ሉተር እንዳለው በየቀኑ ስለዚህ we are justified every day ብሎ ያስቀምጣል። we sin every day therefore we are justified every day ማለትም በየቀኑ ኃጢአት እንሰራለን፣ ስለዚህ በየቀኑ እንጸድቃለን ብሎ ያስቀምጣል። ምክንያቱም የኃጢአትን ስርየት ከጽድቅ ጋር ስለሚያነሱት ማለት ነው እነርሱ። ነገር ግን ያኔም ግን ኃጢአታችን የተሰራየውም ያኔም ቢሆን ከኛ ባለ በምንም ነገር አይደለም፣ ውስጣችን ባለ በምንም ነገር አይደለም ብለው ነው የሚያምኑት። ይልቅስ እግዚአብሔር ኃጢአታችሁ ተሰረዩላችኋል በሚል በምንድነው ውጫዊ ዲክላሬሽን ብቻ ነው ብለው ነው የሚያስቀምጡት። እኛ ግን ጽድቅ ቀጣይነት አለው ስንል ከዚህ ተነሳ አይደለም የምናስተምረው። ቅድም እንዳለን ጽድቅ ቀጣይነት አለው ስንል ከምን የተነሳ ነው ጽድቅ ቀጣይነት አለው የምንለው? የኛ የሚያድን ጸጋ ወይም ደግሞ የሚያጸድቅ ጸጋ በነፍሳችን ውስጥ ካትሞ ስላለ በእግዚአብሔር ፊት በሚስጥራት በጸሎት በሚስጥራት በመልካም ስራዎች ጽድቃችን በእግዚአብሔር ፊት ያድጋል እያለን ነው። እኛ ጽድቃችን ቀጣይነት አለው ስንል ማለት ነው በእግዚአብሔር ፊት ያድጋል እያለን ነው። ነገር ግን ጽድቃችን በእግዚአብሔር ፊት ያድጋል ስንል እንትን እያለን ነው የእግዚአብሔርን ጽድቅ ሜሪት እያደረግን ነው ወይም ደግሞ እግዚአብሔር እንዲሰጠን በስራችን እንዲሰጠን እያደረግነው ነው ወይም ደግሞ እንዲሰጠን እንደ ደሞዝ እየሆነ ነው ማለት ነው ጽድቃችን። ማለትም ስራ እንሰራለን፣ ስለዚህ ለስራችን ደግሞ እግዚአብሔር ይከፍለናል። እንደዛ እያለን ነው አይደለም? እንደዛ እያለን አይደለም። ምክንያቱም ቅዱስ ጳውሎስ ቀጥታ እኮ ተናግሮታል ይሄንን። ለማይሰራ እምነቱን ግን በእግዚአብሔር ላይ ለሚያደርግ ግን ምን ይለታል?
ኃጢአተኛውን በሚያጸድቅ ነው የሚለው። ለማይሰራ ኃጢአተኛውን በሚያጸድቅ ብሎ ያስቀምጣል። ነገር ግን የሚሰራ ምን አለው? ክፍያ ዌጅ የሆነ እንደሚከፈለው ክፍያ ያስባል ከእግዚአብሔር ዘንድ ማለት ነው የሚያገኘውን ጽድቅ። እኛ ግን እንደዛ እያለን አይደለንም ከእግዚአብሔር ዘንድ የምናገኘውን ጽድቅ ብለን ማለት ነው። ይልቅስ ምንድነው የምንለው? እግዚአብሔር እናስደስተዋለን በመልካም ስራችን። እግዚአብሔርን በመልካም ስራችን ስናስደስተው እግዚአብሔር ደግሞ በነፃ ጽድቁን ይሰጠናል፣ በውስጣችን ይጨምረዋል እያለን ነው። ተረዳችሁ? በምሳሌ እናስቀምጠው። አባትና ልጆች አሉ። አንድ ልጅ ቤት ውስጥ ለአባቱ ቢታዘዝ መልካም ስራዎችን ቢሰራ ከአባቱ ዘንድ ለሚሰጠውን ሽልማት ያን እያደረገ ነው? ወይም ደግሞ አባቱ መታዘዙን አይቶት የሆነ ነገር ቢሸልመው፣ ሽልማት ቢሸልመው ሽልማቱን ያ ልጅ ያን አድርጓል ነው የሚባለው? ወይም ደግሞ ሽልማቱን ለሽልማቱ ተገቢ ሆኗል፣ ሽልማቱን ሜሪት አድርጓል ወይ ካለ አይደለም። አባቱ አለመስጠት ይችላል፣ ግዴታ የለበትም። ሰራተኛ አይደለም። ሰራተኛ ቢሆን ኖሮ ለሰራተኛው ደሞዙ ይገባዋልና ለሰራተኛው መስጠት ግድ ይለው ነበር። ለልጁ ግን ያንን ሽልማት መስጠት ግዴታ የለበትም እሱ ያንን ሽልማት የመስጠት ማለት ነው። ይልቅስ ከነፃ ስጦታ ነው የሰጠው። ከነፃ ስጦታ የተነሳ ነው የሰጠው እግዚአብሔር ማለት ነው ጽድቁን ለዛ ሰው። ስለዚህ እኛም መልካም ስራ በእግዚአብሔር ፊት ስንሰራ እግዚአብሔርን እናስደስተዋለን እያለን ነው። ስንታዘዝለት እግዚአብሔርን እናስደስተዋለን። እግዚአብሔርም ደግሞ ስለምናስደስተው በምን ይሸልመናል? ጽድቃችንን በመጨመር ይሸልመናል ማለት ነው። ለምሳሌ ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች ኦን ዘ ዲቫይን ግሬስ በሚባለው ቶፒክ ስር እንደዚህ በማለት ያስቀምጣል። when scripture says he will reward every man according to his works መጽሐፍ ሁሉንም እንደየስራው ይሰጣዋል ሲል do not imagine that works in themselves merit either hell or the kingdom። ስለዚህ መጽሐፍ ለሁሉም እንደየስራው ይሰጣዋል ሲል አንዳንድ ሰው በራሱ ከስራው የተነሳ መንግስተ ሰማያትን ወይም ደግሞ ሲኦልን ሜሪት ያደርጋል ወይም ደግሞ እንዲገባው ያደርጋል እያልን አይደለም። ኦን ዘ ኮንትራሪ ምን እያልን ነው ይላል? Christ rewards each man according to whether his works are done with faith or without faith in himself። ይልቅስ ክርስቶስ እያንዳንዱን የሚሸለመው ከምን የተነሳ ነው ብሎ ነው የሚያስቀምጠው? መልካሙን ስራ በእምነት እና ያለ እምነት በሚሰራው ነው ይላል። ከዛ ምንድን ነው የሚለው? he is not a dealer bound by a contract። በኮንትራት የተያዘ አይደለም፣ ሰጪ አይደለም እግዚአብሔር። በቃ ከእናንተ ጋር ኮንትራት ይዟል። ከእናንተ ጋር ኮንትራት ስለያዝን መልካም ስራ የሰሩ መንግስተ ሰማያት ይገባቸዋል፣ መጥፎ ስራ የሰሩ ደግሞ ሲኦል ይገባቸዋል። ስለዚህ መልካም ስራ ስለሰራ አንተ መንግስተ ሰማያት እኮ ይገባሃል ብሎ ለሰራተኛው የሚሰጠው አይደለም። ለሰራተኛው የሚሰጠው ደሞዝ አይደለም መንግስተ ሰማያት ማለት ነው። እንደዛ አይደለም ብሎ በግልጽ ያስቀምጠዋል። ሌላም ቦታ ላይ እንደዚህ ይላል። some without fulfilling the commandments think that they possess true faith። አንዳንዶቹ ትእዛዛቱን ሳይፈጽሙ እውነተኛ እምነት ያላቸው ይመስላቸዋል። ትእዛዛቱን ሳይፈጽሙ others fulfill the commandments and then expect the kingdom as a reward። ሌሎቹ ደግሞ ትእዛዛቱን ይፈጽሙና መንግስተ ሰማያት እንደ ሽልማት ይጠብቃሉ። both are mistaken ብሎ ያስቀምጣል። ሁለቱም ተሳስተዋል። a master is under no obligation to reward his slaves። ይልቅስ ምንድነው ጌታ ባሮቹን ለመሸለም ምንም አይነት ግዴታ የለበትም። አለመሸለምም ይሰጣል፣ አለመሸለምም ይችላል ጌታ ባሮቹን ማለት ነው። on the other hand those who do not serve him well are not given their freedom። ነገር ግን በትክክል ግን ያላገለገሉት ምናቸው አይሰጣቸውም፣ ነፃነታቸው አይሰጣቸውም ብሎ ያስቀምጣል። አስተዋላችሁ? ይሄንን እናስቀምጠው። ትእዛዛቱን ስለፈጸምን አይደለም መንግስቱን የተገባን የምንሆነው ወይም መንግስቱን የምንወርሰው። ነገር ግን ትእዛዛቱን ግን ያልፈጸሙ መንግስቱን አይወርሱም። ለምን?
ትእዛዛቱን ካልፈጸሙ አምላካቸውን አያስደስቱትማ። አምላካቸውን ካላስደሰቱት ደግሞ እግዚአብሔር መንግስቱን አይሰጣቸውም፣ ነፃነታቸውን አይሰጣቸውም። ነገር ግን የመስጠት ግን ግዴታ አልነበረበትም። ትእዛዛቱን ራሱ ቢፈጽሙ የመስጠት ግዴታ አልነበረበትም። ይልቅስ ከነፃ ስጦታው አንጻር ነው የሰጠው መንግስቱን፣ ከነፃ ፍላጎቱ አንጻር ነው የሰጠው። ስለዚህም ምን ብሎ ይዘጋዋል? ይሄ እንትን የኮፕቲክ ኦርቶዶክስ ካቴኪዝም ማለት ነው። ያደረጋችሁትን ነገሮች በሙሉ ካደረጋችሁ በኋላ እኛ የማይገባን ባሮች ነን በሉ ነው የሚለው። የማይገባን ባሮች ነን በሉ። የሚጠበቅባችሁን ሁሉ ካደረጋችሁ በኋላ የማይገባን ባሮች ነን በሉ። እንደዛ ካላችሁ በኋላ ስለዚህም እወቁ ነው የሚለው። መንግስተ ሰማያት ከስራችን የተነሳ የሚሰጠን ደሞዝ አይደለም፣ ይልቅስ ፍሪ ጊፍት ማለትም ነፃ ስጦታ ነው መንግስተ ሰማያት ብሎ ነው የሚያስቀምጠው። ነፃ ስጦታ ስለሆነ እግዚአብሔርን በማስደሰታችን ጽድቃችን እየጨመረ በእግዚአብሔር ፊት የምንገባባት የመጨረሻ መግቢያ ቦታ ናት። ይህንን ግልጽ ከሆነ ከመጀመሪያው ጀምሮ ስናስቀምጠው ወደ እንትኑ ስንመጣ ወደ መንግስቱ ስንመጣ ወደ እግዚአብሔር መንግስት ወራሽነት ስንመጣ ምንም ሰርተን አይደለም፣ ከኛ ተጠብቆብን አይደለም። እንዲሁ ግን በጸጋው አጽድቆን ልጆቹ አደረገን። ልጆቹ ከሆነም በኋላ ደግሞ ስንታዘዝለት መልካም ስራዎችን ስንሰራ፣ መልካም ስራዎችን ደግሞ የምንሰራው አስተውሉ። አሁንም ቢሆን መልካም ስራዎች መመንጨት ያለባቸው ከፍቅር የተነሳ ነው። መልካም ስራ ማንም መልካም ስራ ሊሰራ ይችላል። ከፍቅር የተነሳ ግን መልካም ስራ የጸደቀ ሰው ካልሆነ በስተቀር ሊሰራ አይችልም ብለን እናስቀምጣለን። ከፍቅር የተነሳ ምክንያቱም ፍቅርን ራሱ የምንቀበለው ከምንድን ነው? ከጽድቅ ነው የምንቀበለው። ፍቅር ራሱ መልካም ስራ የሚያሰራንን ጽድቅ የምንቀበለው፣ ይቅርታ፣ መልካም ስራ የሚያሰራንን ጸጋ የምንቀበለው በጽድቅ ነው። ይሄ እምነትም ቅድም እንዳልነው ፊዴስ ካሪታቴ ፎርማታ ይባላል። ማለትም ፌዝ ፎርምድ ባይ ቻሪቲ ማለትም በፍቅር የተሰራ እምነት ይባላል። ይሄ እምነት ማለት ነው። እግዚአብሔርን የሚያስደስተውም ይህ እምነት ነው። በእግዚአብሔር ፊትም ጽድቃችንን የሚጨምርልን ይህ እምነት ነው። ምንን? ከፍቅር የተነሳ መልካም ስራን የሚያመነጭ እምነት ማለት ነው። ለምሳሌ ሁለቱም ሰዎች ድሃን ሊረዱ ይችላሉ። አንድ ሰው ግን ድሃን የሚረዳው በሰው ዘንድ እውቅና እንዲገኝለት ሊሆን ይችላል። በሰው ዘንድ እውቅና እንዲገኝለት። ሌላኛው ሰው ግን የሚረዳው ከምን የተነሳ ሊሆን ይችላል? ለነዛ ሰዎች አዝኑ ከፍቅር የተነሳ ሊረዳ ይችላል። እኛም እነሱን ነው የምንለው። ከፍቅር የተነሳ የሚሰሩ ስራዎች በሙሉ እግዚአብሔርን ያስደስቱታል የምንለው። ምክንያቱም ቅድም እንዳልነው እንትን በሙሉ ህግ በሙሉ በሁለት ነገሮች ይጠቃለላል። አምላክህን እግዚአብሔርን ውደድ፣ ባልንጀራህንም ደግሞ እንደ ራስህ ውደድ ብሎ ያስቀምጠዋል። ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 13 ላይ ሲያስቀምጠው ምንድን ነበር ያለው? ስለ እምነት እያወራ ተራራን እንኳን የሚያንቀሳቅስ እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ አለ። ተራራን እንኳን የሚያንቀሳቅስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ምን አይነት እምነት ነው ተራራን የሚያንቀሳቅስ እምነት? ፊዱሻሪ ፌዝ ይባላል አይደል? ተራራን የሚያንቀሳቅስ እምነት ማለትም በእግዚአብሔር ላይ ተስፋ አለን፣ እንደሚያድነን ያለን ተስፋ አለን። ያ ተስፋ ያ እምነት ነው ተራራን ሊያንቀሳቅስ የሚችለው። ያለበለዛ ለምሳሌ ሰይጣን ተራራን ሊያንቀሳቅስ ይችላል? አይችልም። ነገር ግን እኮ እግዚአብሔር በመኖሩ ያምናል። እግዚአብሔር በመኖሩ ያምናል። ለምንድን ነው የማይችለው? ፊዱሻሪ ፌዝ የሚባለው ወይም ደግሞ እግዚአብሔር ላይ ያለው ትረስት ስለሌለው ማለት ነው ሰይጣን። እኛ ግን በእግዚአብሔር ላይ ባለን ትረስት እንደሚያድነንም ባለን ተስፋ ተራራ የሚያንቀሳቅስ እምነት ሊኖረን ይችላል። ነገር ግን ምን ብሎ አስቀመጠ መጨረሻ ቅዱስ ጳውሎስ? እንደዛም በሆነ እንኳን ተስፋ ያለው እምነት እንኳን ቢሆን ምን አለ? እምነት ከሌለኝ ግን ምንድን ነኝ? ፍቅር ከሌለኝ ግን ከንቱ ነኝ አለ። ይህ እምነት እንኳን ፊዱሻሪ ፌዝ የምንለው እምነት እንኳን ፍቅር ከሌለው ምንድን ነው? ከንቱ ነው። ይልቅስ ፍቅር ግን የሁሉ ፍጻሜ ነው። ፍቅርን ሲሰረዘር ቅዱስ ጳውሎስ ምን ይላል? ሁሉን ያምናል አለ። ፍቅር ውስጥ እምነት አለ። ፍቅር ሁሉን ያምናል፣ ሁሉን ተስፋ ያደርጋል አለ። ፍቅር ውስጥ ተስፋ አለ። ፍቅር ውስጥ እምነት አለ፣ ፍቅር ውስጥ ተስፋ አለ። ስለዚህ እምነት፣ ተስፋ፣ ፍቅር እነዚህ ይጸናሉ። ከሁሉም የሚበልጠው ግን ፍቅር ነው አለ። እምነት ተስፋና ፍቅር ላይኖረው ይችላል። እምነትን ተስፋና ፍቅር የሌለው እምነት ሚር ኢንተሌክቹዋል
አሴንት ነው። ማለትም እግዚአብሔር እንደሚያድን ማመን ወይም ደግሞ ዓለምን እንደፈጠረ ማመን የሰይጣን እምነት ማለት ነው። ኢንተሌክቹዋል አሴንት እምነትን ተስፋና ፍቅር የሌለው እምነት። ተስፋ ያለው እምነት ደግሞ ፊዱሻሪ ፌዝ ነው ብለናል። ማለትም እግዚአብሔር እንደሚያድነን ያለን እምነት፣ እኛን እንደሚያድነን ተስፋችንንም ደግሞ በእግዚአብሔር ላይ ማድረጋችን ያለ ያ እምነት። ነገር ግን እሱም ብቻ አይደለም የሚበቃው፣ ፍቅር ያለው እምነት ደግሞ። ምክንያቱም ፍቅር ሁሉንም ያካትታልና፣ ፍቅር ሁሉን ያምናል፣ ሁሉን ተስፋ ያደርጋል ስላለ እምነትንም ተስፋንም ያለው ፍቅር ያለው በፍቅር ሁሉ ይጠቃልላል። ስለዚህ ቅዱስ ጳውሎስም ምን ብሎታል ገላትያ መልእክቱ ላይ? በክርስቶስ ግዝረትም አለመገዘርም አይጠቅምም፣ ነገር ግን ምንድነው አለ? በፍቅር የሚሰራ እምነት ነው አለ። ስለዚህ እኛ ይሄ እምነት ነው የሚያጸድቅ እምነት ብለን የምናገረውም ቢሆን ማለት ነው። ይህ እምነትም ነው በእግዚአብሔር ፊት ጽድቃችንን የሚጨምረው ብለን የምንናገርለት እምነት፣ ውስጣዊ ለውጥም የሚያሳየን እምነት ብለን የምንናገረው ከዚህ የተነሳ ነው። ይህንን እኔ ካልኩ እንትኑን ደግሞ ወጣ መሰለኝ። እዩ አኖኒ እንኳን ደህና መጣ አለ። አኖኒ አለ አለ። ሰላም ብያለሁ። እግዚአብሔር ይመስገን አለን። ይሰማል፣ ግን ድምፅን ከፍ አድርግ። እኔ እንኳን ብዙም አልተዘጋጀሁም ዛሬ። ያው በደንብ መሀል ላይ ነው የገባሁት፣ ያው ከመናገር አንጻር ብዙ አልናገርም። ያው ካልከው አንጻር ያው ለመጨመር ያክል በፍቅር የሚሰራ እምነት እንደሚጠቅም ተናግሯል ጳውሎስ። ያኛው ነው የሚያድነው እምነት ራሱ እንደዚህ ያለው እምነት ነው ባጭሩ። ነገር ግን ኢቭን ይሄ አሁን ኢንቴሌክቹዋል የሆነ አሰንት የሆነው ራሱ እምነት ያው እንዲሁ ሳይሆን ያው መልካም ተብሏል በያዕቆብ ዘንድ። አንተ ታምናለህ፣ አጋንንትም ያምናል፣ መልካም ታደርጋለህ ብሎታል። ይሄ ራሱ ቢሆን መልካም ነው፣ ግን በቂ ግን አይደለም ነው ፖይንቱ። መልካም ታደርጋለህ ነው ያለው ያዕቆብም፣ ግን ስቲል በቂ አይደለም። ምን በፍቅር ሊሰራ ይገባዋል። ሮሜ 5 ላይም እንደሚናገረው ብዙ ጊዜ ጠቅሳታለች። ቁጥር 1 ጋር በእምነት እንደጸደቅን፣ ከዛ ደግሞ ሰላምን መያዝ እንዳለብን፣ ስታንዲንግ ፈርም መሆን እንዳለብን አስቀምጧል። ከዛ ዝቅ ብሎ ደግሞ እዛው ጋር ሮሜ 5:5 ላይ ምድረው የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ ያሳፍርም ብሎ እንዳስቀመጠው በልባችን ሰፏል የእግዚአብሔር ፍቅር። ያን ደግሞ ሁሌም በውስጣችን ሁሌ እንደሚሰራ ነው ያስቀመጠልን መጽሐፍም። ስለዚህ ሁሌም ቢሆን በፍቅር እያደግን ከክብር ወደ ክብር ከኃይል ወደ ኃይል እያደግን እንሄዳለን። በቃ ይበቃል መሰለኝ። ታይምለስ ይቀጥል። ኦኬ እሺ። እዩ ደግሞ እንትኑን እንቀጥልበት። ኢምፒቴሽን ያልነውን እንፈጽመውና ቅድም ያልከውን አንተ በለውና እንፈጽማለን ለዛሬ። የትኛውን ኪዳን? እናንተ ብትቀጥሉ አሪፍ ነው። አንዴ ትንሽ ስለማይመቸኝ እኔ መጨረሻ ላይ ያለው። ኦኬ ያው አብዛኛው የምናነሳውን ነጥቦች አንስተናል። እስቲ ጆሲም ደግሞ ስላለ በዚህ ላይ የካቶሊኩን ፐርስፔክቲቭ ምንድን ነው፣ ከኛ በምን ይለያል፣ ከፕሮቴስታንቶችም ደግሞ በምን ይለያል በሚለው የእስካሁኑን ነገር በልልንና ቀጣይ ደግሞ ወደ እንትን እንቀጥላለን ማለት ነው። ኢምፒቴሽን ኦፍ ራይቸስነስ ያልነው ቅድም የክርስቶስ ጽድቅ ለኛ መቆጠር በመጽሐፍ ቅዱስ ራሱ ማይታወቅ እምነት የሚሆኑን በመጽሐፍ ቅዱስ ብቻ አይደለም በቤተክርስቲያን አባቶች እንኳን የማይታወቅና ድንገት በ15ኛው ክፍለ ዘመን በ16ኛው ክፍለ ዘመን የተፈጠረ መሆኑን እንሄድበታለን። ምክንያቱም በጽድቅ በእምነት መጽደቅ በአባቶች ዘንድ አለ። አንዳንዶች አባቶች እንደውም በእምነት ብቻ መጽደቅ እንኳን ብሎ አስቀምጠውታል። በእምነት ብቻ መጽደቅ እችን ልበልበት መሰለኝ መጀመሪያ በእምነት ብቻ መጽደቅ የሚለውን
ለምሳሌ በቅዱስ ዮሐንስ አፈወርቅ ጽሑፎች መካከል ብትሄዱ ብዙ ጊዜ በእምነት ብቻ እያለ ያስቀምጣል። መጽደቅን፣ ድነትን በእምነት ብቻ እያለ ያስቀምጣል። ነገር ግን አንድ አይነት ነው ወይ ካልን አንድ አይነት አይደለም ከፕሮቴስታንቶቹ እምነት ብቻ ከሚሉት ጋር። ለምን? አንደኛ ዮሐንስ አፈወርቅ ራሱ እምነት ብቻ ሲል አሁን ያልነውን በፍቅር የሚሰራ እምነት ነው። ፕሮቴስታንቶችም ይህንንም ሊቀበሉ ይችላሉ። ግን ሁለተኛ ቅዱስ ዮሐንስ አፈወርቅ ጽድቅን ደግሞ እንደምንሰራም ደግሞ ያስቀምጣል በጽሑፎቹ። እንደምንሰራ ወይም ደግሞ ጽድቃችን በእግዚአብሔር ፊት እንደሚጨምር ያስቀምጣል። ስለዚህ ቅዱስ ዮሐንስ አፈወርቅ ኢምፑቴሽን ኦፍ ራይቸስነስ ወይም ደግሞ የክርስቶስ ጽድቅ ለእኛ እንደሚቆጠርልን አላስተማረም። ስለዚህ እምነት ብቻ የሚል ፎርሙላ ብቻ ስለተገኘ ከፕሮቴስታንቶቹ እምነት ብቻ ጋር ተመሳሳይ ነው ማለት አይደለም። እምነት ብቻ የሚለው ይልቅስ እምነት ብቻ የሚለው በትክክል ሊተረጎም ይችላል። ነገር ግን ኤክስተርናል ወይም ደግሞ ኤሊየን የሆነ ራይቸስነስ ጽድቅ ለእኛ የሚቆጠርልን መጽሐፍ ቅዱስም አናገኘው፣ የክርስቲያን አባቶችም አናገኘው ብለን የምናምነው። ቀጣይ እንሄድባቸዋለን እነሱ ላይ። ግን ጆሲ ደግሞ የእናንተን እንትን ንገረን፣ ፐርስፔክቲቭ ንገረን። ሰላም እንደምን አላችሁ? አመሰግናለሁ። ይሄ በአንድ በኩል ከኦሪጂናል ሲን ትምህርት ጋርም የተያያዘ ነው እና እንደምናውቀው በፊፍዝ ሴንቸሪ በጣም ዲቨሎፕ የሆነ ትምህርት ነው ኦሪጂናል ሲን። ኢቨን ዶ ከዛ ፊት ባሉ ቸርች ፋዘሮችም ቢኖሩ እና በፔላጂየስ በተሰኘ ከአየርላንድ በመጣ በአንድ የብሪቲሽ መነኩሴ ነው የክርስቶስ ሞት አርአያዊ ብቻ ይሆንና ከዛ የአዳም ኃጢአት የለም፣ ሰው በነጻ ፈቃዱ ይፈረድበታል እና የሚያድነው ስራው ነው የሚሆነው ማለት ነው። በሱ ጋራ ዲል ያደርጋል አገስቲን። ማይነር ካውንስል ካርቴጅ ላይም በደንብ ይደረጋል። ከዛ ከነሱ ጋር ተነስቶ ደግሞ ሴማይ ፔላጂያን የሚባሉ ደግሞ ሄሬቲካሎች ይመጣሉ እና እነሱ ሄሬቲካሎች ደግሞ ሀሳባቸው ምንድነው? የሰው ልጅ 7 ዓመቱ ደርሶ ኤጅ ኦፍ ሪዝን ላይ ደርሶ ኃጢአቱን ሲሰራ ከአዳም ኃጢአት ጋር ይተሳሰራል። ስለዚህ ከ7 ዓመት ጀምሮ ነው ኦሪጂናል ሲን ጋር የሚተሳሰረው ብለው ይላሉ። ከዛ በኋላ ደግሞ የእግዚአብሔር ጸጋ ምንድነው 50% ነው የሚሆነው። ጸጋ አለ ስቲል እነሱ ጋራ ፔላጂያን የሚለያቸው። ከዛ ደግሞ የነሱ ወርክ ደግሞ 50% ነው ማለት ነው። ስለዚህ ለነሱም መልስ ይሰጣል። ለነሱም የሚሰጠው መልስ ምንድነው? የእግዚአብሔር ጸጋና የኛ ስራ አምፓራሌልድ ነው፣ መወዳደር የሚችል የሚመጣጠንም አይደለም እና የእግዚአብሔር ጸጋ ነው የሚያሰራን፣ ፈቃዳችንን የሚያጠነክረው፣ እንድንሰራ የሚያነሳሳን፣ ሰርተንም ፍጹም ስለማይሆን የሚሞላው እሱ ነው ማለት ነው። ከዛ የእነዚህ ትምህርቶች ደግሞ በካውንስል ኦፍ ኦራንጄ 3 ተከታታይ ፖፖች ቪንዲኬት አድርገውታል። ከዛ በኋላ ደግሞ ካውንስል ኦፍ ኤፌሰስ ይህንን ትምህርት ቪንዲኬት ያደርገዋል ማለት ነው። ኋላ ወደ ፕሮቴስታንት ሪፎርሜሽን ስንመጣ እንደምናውቀው የሚዙሪ ኮንፌሽን ማነው ካልቪኒስቶች የሚያስተምሩት ቶታል ዲፕራይቬሽን ራይትሊ ነው ያስተማሩት ብሎ ይላል እና ሳማው ከዚህ ከኦሪጂናል ሲን ጋር የተያዘ ነው እና ካውንስል ኦፍ ትሬንት አንደኛው የመለሰው ነገር ምንድነው? ኦሪጂናል ሲን እነ ፔላጂያን የለም እንዳሉት የፕሮቴስታንት ደግሞ አናዘር ኤክስትሪም ነው፣ ኤቭሪ ሂውማን ኔቸርን ዲፌክት ያደርጋል ብሎ ያስባሉ ማለት ነው። ስለዚህ ነፃነትና ነፃ ፈቃድ የሚባለው ነገር ይነካል እዚህ ጋር ባለው ትምህርት ማለት ነው። ቤዝዶን ይሄ ታዲያ ምንድነው የካውንስል ኦፍ ትሬንት ለእንደዚህ አይነት ለተነሱት ለፕሮቴስታንት ሪፎርሜሽን መልስ ይሰጣል። አንደኛው ምንድነው? ለምሳሌ ካኖን 9 ላይ for faith unless hope and charity are added thereto neither unites one perfectly with Christ nor makes one living member of his body ብሎ ይላልና ምን ማለት ነው? እምነት ከተስፋና ከፍቅር ጋር ካልተሳሰረ አንድን ሰው በክርስቶስ ፍጹም አያደርገውም፣ እንደገና ከክርስቶስ አካልም ጋር አያስተሳስርም ይላል ማለት ነው። ያው ይሄ ኢምፓርትድ ነው፣ ኢንፊውዝድ ነው፣ ይቆጠራል፣ ይለበሳል የሚባለውን ኪዳን ስላነሳባቸው መድገም አይጠበቅብኝም። የቃሉንም ላይክ ለምሳሌ አሁን ኢንካቶሊክ ወርልድ ለምሳሌ ፖፕ ቤኔዲክት አዝሎንጋዝ ቻሪቲን ያስወገደ ካልሆነ እምነት ብቻ ብሎ ማለቱ በራሱ ችግር የለውም ብሎ ይላል።
የቃሉም ችግር የለም። ኪዳን እንዳለው በጣም ትልቁ ችግር ያለው ቅድም ኪዳን የጀመረው ላይ ነው። እኔም ሞቅ ማድረግ ፈልግ እሱ ላይ ነው። የሉተር የጸጋና የማዳን ስራ ዝም ብሎ ቶታሊ ሪዲኪዩል የሚደረግና ተወስዶ ተወርሮ የሚጣል ነገር አይደለም። ለምሳሌ ሉተርን ካየ ነው the glorious union of Christ and the souls ብሎ ያወራል። የነፍሳትና የክርስቶስ አንድነት ብሎ ይላል እና ይሄ በክርስቶስ ያለው ጽድቅ ደግሞ ከክርስቶስ የሚፈስ የሚፈልቅ ነው ብሎ ይላል። እዚህ ጋር ማንም ችግር የለበትም። ከዛ ግን ኢቭን በጥምቀትም ጊዜ ሰዎች ነፍሳት ከውስጣቸው ጀምሮ ይቀደሳሉ ብሎ ምንም ለምሳሌ ይሄኛውን ሉተርስበርግ 32 229 ላይ እናገኘዋለን እና ስለዚህ እሱም ብሎ ነው የሚያምነው አማኞች ሁልጊዜ ጻድቅና ሙሉ በሙሉ ደግሞ ኃጢአተኛ ናቸው ብሎ ይላል ማለት ነው። ስለዚህ ቅድስና ምንድነው በጽድቅ ይጀምራል። ነገር ግን ሲምፕል ነው፣ እወጃ ነው፣ ይቅርታ ነው እና ኢምፒቴሽን ነው ማለት ነው። ቅድም ኪዳን እንዳለው ማለት ነው። ይህንን ደግሞ በሉተርስ ወርክ ላይ 26 ከ223 እስከ 236 እናገኘዋለን። ከዛ ፊደስ ፎርማታ የሚባለውን ትምህርት እምነትን በፍቅር ስራ ላይ መዋል የሚባለው ጽንሰ ሀሳብ ገላትያ ላይ ቅድም ያለውና ኪዳን ያነሳውን ደግሞ በሱ ጉዳይ ላይ ሉተር ይላል ማለት ነው። በጣም ይሄኛው ፓርት ነው በጣም ልዩነቱን የሚያመጣው በካቶሊካውያን እና በፕሮቴስታንት ሪፎርሜሽን ላይ ማለት ነው። ይሄኛው ፓርት ላይ ሉተር ብሎ ያምናል ይሄ ምንድነው እምነትን በፍቅር የሚባለው ነገር ካለ እምነትን በፍቅር የሚባለው የእምነት አገላለጽ ከፍተኛ ነው ብዬ እንዳምን እገደዳለሁ። እንደሱ ብዬ ካመንኩኝ ደግሞ እሱን ያጣሁን ጊዜ ድነቴን አጣለሁ ይላል። ስለዚህ ይሄ እምነትን በፍቅር ስራ ላይ መዋል የሚባለው አይነት የእምነት አገላለጽ የተረገመ ይሁን ብሎ ያወግዘዋል ማለት ነው። እና ይሄንን በሉተርስ ወርክ 26 207 ላይ እናገኘዋለን። ሌት ዳት ኤክስፕሬሽን ኦፍ ፌዝ ፎርምድ ቢዳምንድ ብሎ ያለበት ክፍል ደግሞ ይሄ እምነትን በፍቅር የሚባለው ኦር ፊደስ ፎርማታ የሚባለው የተረገመ ይሁን ብሎ የጻፈበት ደግሞ ሉተርስ ወርክ 26 273 እና ሉተርስ ወርክ 27 38 ላይ እናገኛቸዋለን ማለት ነው። ስለዚህ እዚህ ቦታ ላይ ነው ችግሩ ማለት ነው ያለው። ለሂማን ፓርቲሲፔሽን ቦታ አይሰጥም። ከዛ ካለ መስጠት በዘለለ እንደ ጌታ ቃል እንግዲህ እምነትን በፍቅር ስራ ላይ መዋል የሚባለው ላይ ችግር ይፈጥራል ማለት ነው። ስለዚህ ክርስቶስ ጸጋውን ሰጥቶን ነው ምንድነው? አዎ እና በካቶሊክ ወልድ ላይ ጸጋን በሁለት ከፍሎ የመረዳት ነገር አለ። ቀዳሽ ጸጋና አሰሪ ጸጋ ተብሎ አክቹዋል ግሬስ እና ሳንክቲፋይንግ ግሬስ። አክቹዋል ግሬስ አለን ሁልጊዜ ከቀዳሽ ጸጋው እንዳንወጣ የሚደግፈን፣ የሚረዳን፣ የሚያበረታን፣ የሚያነሳሳን የእግዚአብሔር ጸጋ ነው። እንደገና ደግሞ ነፍሳት እንዲድኑ እግዚአብሔር ሰፊሽንት ግሬስ በቂ የሆነውን ጸጋ ይሰጣል ይላል ቶማስ አኳይናስ። ምን ማለት ነው? ኢቭን የጌታን ቃል ለማያውቁ ለማይወስዱ ሁሉ ይሄ በጌታ በሕገ ልቦና ይፈረድላቸዋል የሚባለው ጽንሰ ሀሳብ ጌታ አስፈላጊውን የሆነ ነገር ሁሉ ስለማይነሳቸው ነው ቸርነቱ ማለት ነው። ከዛ ውጭ ግን እንደዚህ ብሎ ዴፊኒቲቭሊ ማስቀመጥ የማይቻለው መርሳት የሌለብን ነገር ስቲል ቤተክርስቲያን በተገለጠላት መጠን ታወራለች እንጂ ጽድቅ ሚስጥርና ኮምፕሌክስ ምንድነው ሚስትሪ ኤንድ ኮምፕሌክስ ያለው ነገር እንደሆነ እንደው ሙሉን ድፍና አድርገን ጨርሰን ያልተረዳነው ነገር እንደሆነ ማየት አለብን። ኪዳን እስካሁን ድረስ ያወራው ነገር ያው በደንብ ከኔ የተሻለ እናንተ የኦሪየንታሉን ሳይድ በደንብ ስለምታውቁት ሚስማማኝ ሆኖ ነው ያገኙት ከኔ እምነት ጋር። እስካሁን ድረስ በዚህ ጉዳይ ላይ ከኦሪየንታል ኦርቶዶክስ እና ከኢስተርን ኦርቶዶክስ ጋር እንለያያለን የሚባል ሀሳብ የለኝም። ቅርብ ጊዜ ወዲህ ግን ካውንስል ኦፍ ጀሩሳሌም ጋር የተያዘ ጆን ለተሰኘ ፓትሪያርክ መልስ ሲሰጥ ሳምሃው ይሄ ፓራሌል የማድረግ አይነት ነገር አለና አንዳንድ ቴዎሎጂያኖች አትፌስ ቫሊው ሴማይ ፔላጂያን ይመስላል ብሎ የመተቸት ነገር አለ።
እስቲ ኤግዞስቲቭሊ ያላየሁትም እሱን እንዳየው ጊዜ ይፈልጋል ለእኔም ማለት ነው። ከዛ ውጭ ግን ካውንስል ኦፍ ትሬንት ይሄ ከሞኖሎጂዝም ጋር የተያዘ ሀሳብ ማንም ሰው ያገኘውን ጽድቅ ስራዬ ነው ብሎ ካለ እሱ ሌቲም ቢያናቴማ ብሎ ይላል። ምንም ደግሞ ፓርቲሲፔት ማድረግ አልችልም ብሎ የሚል ከሆነ ሌቲም ቢያናቴማ ብሎ ይላል ማለት ነው። እግዚአብሔር እንደ ቸርነቱ መጠን ጸጋውን ሁሉ ሰጥቶን ደግሞ አብረን ኮላቦሬት እንድናደርግ ይፈቅድልናል ማለት ነው። ኢንፋክት ካቴኪዝም ኦፍ ዘ ካቶሊክ ቸርች ሲሲሲ 618 ገደማ መሰለኝ ካልተሳትኩኝ ኤቭሪዋን ኢዝ ኮሬደምፕሪክስ ፎር ዘ ሳልቬሽን ኦፍ ጎድ ይላል። ተባባሪ ነው፣ ኮላቦሬት ኤንድ ኮኦፐሬት ያደርጋሉ ዊዝ ዘ ግሬስ ኦፍ ጎድ ይላል። ስቲል ግን የካውንስል ኦፍ ትሬንት ደግሞ ግልጽ የሆነ የተቀመጠው ነገር ምንድን ነው? አልሳተፍም ብሎ ማለት አይቻልም። እንደገና ደግሞ ሜሪት ዌኒ ነው ብሎም አይቻልም ማለት ነው። ቃል በቃል ባነብላችሁ ካውንስል ኦፍ ትሬንት ካኖን 5 ቨርስ ምንድን ነው? ካውንስል ኦፍ ትሬንት 5 ካኖን 32 ላይ if anyone says that the good works of the justified man are gifts of God in such a way that they are not also the good merits of the justified himself, or that the justified person by the good works he performs through the grace of God and the merits of Jesus Christ, whose living member he is, does not truly merit an increase in grace, eternal life, the attainment of eternal life itself. If he dies in grace and even an increase in glory, let him be anathema ብሎ ይላል ማለት ነው። ይሄ ነው እንግዲህ በእኛ በኩል ያለው የቤተክርስቲያን እምነትና አስተምሮ ባጭሩ። እሺ እናመሰግናለን ጆሲ። ለመጨረስ ያክል ማለት ነው ዛሬ እንግዲህ የእኛንም ስንጠቅስ የነበረው ከምንድን ነው ካስተዋላችሁ ካቴኪዝም ኦፍ ዘ ሲሪያክ ኦርቶዶክስ ቸርች የሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም አለ። ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች የኮፕቲክ ኦርቶዶክስ ቤተክርስቲያን ካቴኪዝሞች አሉ። ከነዛ ላይ እየጠቀስን ስለሆነ የኦርቶዶክስ ቤተክርስቲያን ትምህርት ይህ ነው ብለን ነው እየተናገረንና እያስቀመጥን ያለ ነው። ስለዚህ እሱ ነው ብለን በቀጥታ እናስቀምጣለን ማለት ነው። ኦሪየንታል ኦርቶዶክስ ህብረት ውስጥ እስካለን ድረስ አንዲቷ ቅድስት ሐዋርያዊት ኩላዊት ቤተክርስቲያን ብለን የምናምናት ኦሪየንታል ኦርቶዶክስ ውስጥ እስካለን ድረስ በዶግማ ደግሞ አንድ እስከሆንን ድረስ እነዚህን ካቴኪዝሞች ስንጠቀም የእኛ እምነት ይህ ነው ብለን ለማስረዳት እና ለመንገር ነው እነዚህን ነገሮች ያስቀመጥ ነው። ስለዚህ በግልጽ እናስቀምጣለን እነዚህን ነገሮች። ሌሎች ነገሮች ከቀሩ እነሱ ይቀጥላሉ፣ ግን ቀጣይ ወደ መጽሐፍ ቅዱሶቹም እንገባለን። በተለይ በጣም ጽድቅ ላይ የሚነሱ ነገሮች ሮሜ 3:4 ገላትያ 2 እንዲሁም ደግሞ ያዕቆብ 2 የሚሉት መጽሐፍ ቅዱስ ፓርቶች ላይ እንሄድባቸዋለን። አሁን ግን ዛሬ ቀረ ካለ ታይምለስ ወይም አኖኒ ጨምሩና ጥያቄ የሚኖረው ሰው ካለ አንድ ሁለት ጥያቄ ተቀብለን እንፈጽማለን። አኖኒ የምትለው ነገር የለም? እሺ ሜቢ ወይ ላይመቸው ይችላል። እኔም የምጨምረው ነገር የለኝም፣ ኪዳን እንዳይደጋገም ምናምን። ሳይነሳ የቀረ ነጥብም የለም ይሰማል። እኔ ማስታውሰው እዚህ ጋር የለም እስካየሁት ድረስ፣ ወይም ኔክስት ላይ እንደ ክለሳ መጀመሪያ ላይ ስለሚኖር ስፔሻሊ ስለ ኢምፒዩቴሽን ጀስቲፊኬሽን እና ሳንቲፊኬሽን ላይ ያለው ላይን ምናምን ላይ ስለሚኖር ያኔ ማንሳት እንችላለን አውርተን ምናምን በውስጥ ያልተነሳ ነገር ካለ። እሺ አኖኒ ምን እያልክ ነበረ? አይ እንትን ነበረ አሁን ቅድም የአባቶች ስልጣናት ስለነበር አባቶች ለምሳሌ እምነት ብቻ የሚጠቀሙትም ኢቨን ፔላጂስም ይጠቀሙ ነበር። ባይዘው ሮሜን የተረጎመበት ጋር ይጠቀሙዋል። ይሄን ማየት ይቻላል ከፈለገ። ግን ምንድነው ፖይንቱ? እና ሁለተኛ ደግሞ እምነት ሲባል ራሱ ፕሮቴስታንቱና እኛ ጋር ያለው እንዲሁም ቸርች ፋዘሮች ጋር ያለው ራሱ ልዩነት ይኖረዋል። ለምሳሌ
ፕሮቴስታንቱ ጋር እምነት የሚለው ኢንስትሩመንታል ኮዝ ነው ብቻ ብሎ ነው የሚያስቡት። ማለትም የሆነ እንደ ኢንስትሩመንት ብቻ ነው ጸጋውን መቀበል። ከዛ የዘለለ ያን ያለ አይመስለኝም እንግዲህ እስካየሁት ድረስ ማለት ነው። እና በእኛ በኩል ስትሄድ ነው በአባቶችም ዘንድ ራሱ አለ እምነት ራሱ ሜሪቶሪየስ በሚል መንገድ ያስቀምጡታል። እነሱ ጋር ግን እምነቱ ራሱ የሆነ እንደ እጅ መቀበያ ነገር ነው እንጂ ኢንስትሩመንት ነው እንጂ ኢቨን ሜሪቶሪየስ አይደለም። ይሄ በክላሲካሉ የሰፋ ትምህርት ነው። ይሄም ያው ካልሄዳችሁበት ወይ ወደፊት እንሄድበታለን ኪዳን ሌላ የለም። ጨርሻለሁ። እችን ለማሳየት ያክል። ኦኬ እሺ፣ ዛሬ ይበቃል። ጥያቄ የምታነሱ ሰዎች ካላችሁ አንድ ሁለት ሰዎች ጥያቄ ከስር አንድ መላክ ትችላላችሁ። አንድ ቁጥርን ላኩና ተቀብለን እንፈጽማለን።